እንዳልገኝ የገዳ ደብዳቤ ከሊቀመንበሩ ደርሶኝ ነበር። እውነት ለመናገር የክልሉ መንግስት እዚህ ውስጥ እጁን ማስገባቱ እንዴት ያዩታል ማለት ነው? ሀዘን ነው ባንዲራ ዝቅ ማለት ነበረበት እንጂ አሸሸ ገዳሚ አይኖርም እንዳይባል እዛ አካባቢ ጋር ሃይባይ ነው የጠፋው። ሻማ እያበሩ በሬ እያረዱ ቁርጥ እየቆረጡ ፓርቲ ለማፍረስ አንድ መንግስት የክልል መንግስት ሲንቀሳቀስ ማየት በላይ የሚያሳፍር ነገር የለም። ምናልባት እንዲህ አይነት ቀደም ሲል የተያዘ ቃለ ጉባኤ ካለ አሁን ከስመን ብልጽግና እንሆናለን ቢሉ በሰዎቹ አይፈረድም ለማለት ፈልጌ ስለነበር በ5 ዓመት ጊዜ ቆይታ ውስጥ ለማክሰም መካሄዱ ታሪካዊ እኔ ለታሪክ የሚቀመጥ ነው። መጽሐፉ ላይ ጽፍበታለሁ ብዬ አስባለሁ። ያለ መስዋዕትነት ለውጥ አይኖርም። ያለ ፉክክር እኮ ዲሞክራሲን መገንባት አንችልም። የኔ ወገን የኔ ብሔር ደሞ ካልሆነ ሰው እንደሞተም አልቆጥረው። የርሶ ወገን የርሶ ብሔር ደሞ ከሆነ ጫጫታው የዛን ያክል ነውና እዚህ ጫጫታ ውስጥም እዚህ መሳሳብ ውስጥም ከመግባት ግን ሰው ቢሞት ሁላችንም ብናዘን ገዳይም እኮ ይደክመው ገዳይም ይሰለቸውም ይሆናል። ወደ ብሔር ጥግ ባንወስድበት ብዬ አስባለሁ። እንደኔ ጥሩ የሆነ ትክክለኛ የሆነ መድብለ ፓርቲ ዲሞክራሲ ለመገንባት ኢትዮጵያ ውስጥ ፓርቲዎች ከ10 ባይበልጡ ደስ ይለኛል። ጤና ይስጥልን ተመልካቾቻችን፣ የሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው። 7ኛው ዙር አገራዊ ምርጫ ዘንድሮ ይካሄዳል። እንዲህ ባለ ጊዜ ስልጣን ላይ ካለው ከገዢው ፓርቲ ይልቅ ስልጣን ባገኝ ባይ የሆኑ ተፎካካሪ ፓርቲዎች አማራጭ የፖለቲካ ፕሮግራሞቻቸውን ይመርጠናል ለሚሉት ሕዝብ የሚያስተዋውቁበት አጋጣሚ እንዲታመኑም በጥርጣሬ እንዲታዩም የሚያደርጋቸው ጊዜ ነውና በርትቶ ማሳመን በተጨባጭ መሬት ላይ ካለው ነባራዊ ሁኔታ ጋር የሚመጣጠን አማላይ ቅስቀሳ ማድረጋቸው ተጠባቂ ነው። የአደባባይ አዳራሽ የፊት ለፊት ቅስቀሳቸው ደግሞ እንደተጠበቀ ሳይሆን ይቀርና ወይንም ህብረተሰቡ በተለያየ አጋጣሚ ካለው ተሞክሮ ስልጣን ከእጄ ልትወጣ ነው ከሚል የግል ምኞት የተነሳ ብርቱካናማ አብዮት ጠርተው ተከታዮቻቸውን ለጥይት ለእስራት ከዳረጉ በኋላ በተፎካካሪ ፓርቲ ላይ እምነት የሚባል ነገር እንዳይኖር ያደርጉና ዳቦው ተቆረሰ ጨዋታው ፈረሰ ይሉት የልጅ ጨዋታ አድርገውት ቁጭ ይላሉ። ወይም ደግሞ የምርጫ ኮረጆ ተገልብጦ ዳግም ምርጫ ይደረግ አይደረግ ሙግት ተፈጥሮ የመረጠን ህዝብ ፓርላማ አትግቡ ብሏል ብለው የመረጣቸውን መራጭ አውላላ ሜዳ ላይ ይጥሉታል። ወይም ደግሞ ምርጫ አሯሯጭ ሆኖ ከምርጫ ቦርድ የሚቀበሉትን 5 ዓመት የተጠራቀመ ዕቁብ የምርጫ ማከናወኛ ገንዘብ እንደፈለጉ ካባከኑት በኋላ ተስፋ የነበረውን መራጭ ጉድ ያደርጉታል። እንዲህ የሚያደርጉት የረባና በወረቀት ላይ የተጻፈ የፖለቲካ ፕሮግራም ስለሌላቸው ስራና የገቢ ምንጭ አድርገውት ስለነበረ ነው ይባልላቸዋል። አንዳንዶች ደግሞ በሰላማዊ መንገድ ስልጣን ከድምፅ መስጫ ኮረጆ አይገኝም ብለው የሽግግር መንግስት እያሉና በሽግግር መንግስት ስም አንድ የሚኒስቴር መስሪያ ቤት ሚኒስትር ሆነው በቪየትና በአጃቢ ለመሄድ ከመጓጓት የተነሳ ከመስከረም በኋላ መንግስት የለም ሲሉ ቆይተው የለም የተባለው መንግስት በምርጫ መንግስት ሆኖ ሲቀጥል አሁን 45 ቀን ቀረን እያሉ እንደ ወላድ ቀን ይቆጥራሉ። እስካሁን የተመለከትናቸው በተቃራኒ ለአባላትና ለደጋፊዎቻቸው የታመኑ ምርጫ ግን የማይሆንላቸው የስልጣን ዕድል ፊት ያዞረችባቸው የመኖራቸውን ያህል በተመሳሳይ የፕሮግራም ዓላማ ያላቸው ምረጠን የሚሉት ህብረተሰብ የአንድ አካባቢ የሆነ በተመሳሳይ 2፣ 4 እና 5 ፓርቲ ሆነው ያሉ አሉ። እንደነዚህ አይነት ፓርቲዎችን የገዢው ፓርቲ ፕሬዝዳንትና የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ሲያወያዩቸው ሰብሰብ በሉ ለመደጋገፍም ለመጠናከርም ጥያቄ ለመመለስም ይረዳል ይሏቸው ነበር። ሰብሰብ በሉ ሲባል ጠቅላላ ጉባኤው ባልተስማማበት ሁኔታ ከሰም የሚባል ፓርቲ መኖሩን ደግሞ እንዴ ስንል መጠየቅ ወደድንና አንድ እንግዳ መጋበዝ ወደድን። መክሰም ነው ወይ ከሚለው ጥያቄ ተነስተን ከስመን የምንዋሃደው ከብልጽግና ጋር ነው። ከብልጽግና ደግሞ ስንል በጠቅላይ ሚኒስትሩ ከሚመራው የማዕከላዊ ብልጽግና ጋር እንጂ ከሌላው ብልጽግና ጋር አይደለም አሉ። ብልጽግና ስንት ፓርቲ ነው? የትኛውስ ነው በጠቅላይ ሚኒስትሩ የሚመራው ማዕከላዊ ብልጽግና? ወይንስ ፎቶ ከባለስልጣናት ጋር እንደሚነሱና ገሌን አውቀዋለሁ እንደሚሉ ጩርሌዎች በጠቅላይ ሚኒስትሩ ስም እየተነገደ ነው?
ብልጽግና ማዕከላዊ ኮሚቴ የሚባል አለው። ማዕከላዊ ኮሚቴ ውስጥ ለመግባት ከመመኘት ባለፈ ማዕከላዊ ፓርቲ ነው ተብሎ ይቻላል የሚለውን አነስተን እንወያያለን። በዚህ ላይ ሀሳባቸውን እንዲያካፍሉን እንግዳ ጋብዘናል። እንግዳዬ በቤንሻንጉል ጉሙዝ ክልል የሚንቀሳቀሰው ተቃዋሚው ወይም ተፎካካሪው የቦሮ ዲሞክራሲያዊ ፓርቲ ስራ አስፈጻሚ መስራች ሊቀመንበርም ሆነው ያገለገሉ ናቸው። የመጀመሪያና ሁለተኛ ደረጃ ትምህርታቸውን በቤንሻንጉል ጉሙዝ ክልል ቡለን ሁለተኛ ደረጃ ትምህርት ቤት ተምረዋል። የመጀመሪያ ዲግሪያቸውን በስራ አመራር ከጅማ ዩኒቨርሲቲ፣ የማስተርስ ዲግሪያቸውን ሪጂናል ኤንድ ሎካል ዴቨሎፕመንት በተሰኘ ትምህርት ከአዲስ አበባ ዩኒቨርሲቲ፣ የዶክትሬት ዲግሪያቸውን በእርሻና ኢኮኖሚክስ ከሀረማያ ዩኒቨርሲቲ አግኝተዋል። በፖለቲካው ረገድ ቀደም ሲል መግለጽ እንደሞከርኩት የቦሮ ዴሞክራሲያዊ ፓርቲ ቦዴፓ መስራች፣ ሊቀመንበር፣ የስራ አስፈጻሚ አባል፣ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት በፕሬዝደንትነት አገልግለዋል። የህዝብ ተወካዮች ምክር ቤት አባል ናቸው። የተከበሩ ዶክተር መብራቱ አለሙ እንግዲህ እንኳን ደህና መጡ። እንኳን ቆያችሁኝ። ስለ እርስዎ ለዚህ ቃለ ምልልስ ይረዳኝ ዘንድ ብዙ ነገሮችን ማገላበጥ ሞክሬ ነበርና ስትዘጋጅበት ያገኘኋቸው ሰነዶች ነፍሴን አላጠገባትም። ምናልባት ለአድማጭ ለተመልካች ባጭሩ ራስዎን ይግለጹልኝ እስኪ። ዶክተር መብራቱ አለሙ ነው የሚባለው። ያው ቤንሻንጉል ጉሙዝ መተከል አካባቢ ነው ተወልጄ ያደግኩት። እስከ 12ኛ ክፍልም እዛ ነው የተማርኩኝ። የማትሪክ ውጤት በድሮ ያው ጥሩ ውጤት አምጥቼ ጅማ ዩኒቨርሲቲ ገብቼ መጀመሪያ ዲግሪን በማኔጅመንት ከዛ አርባ ምንጭ ዩኒቨርሲቲ በመምህርነት ተቀጠርኩኝ። ኢሚዲየትሊ ጅማ እንደተመረኩኝ አርባ ምንጭ ዩኒቨርሲቲ ማስተርሴንም ፒኤችዲንም ያስተማረኝ እንግዲህ አርባ ምንጭ ዩኒቨርሲቲ ነው። ማስተርሴን አዲስ አበባ ዩኒቨርሲቲ በሪጂናልና ሎካል ዲቨሎፕመንት ስታዲስ፣ ፒኤችዲን ደግሞ በሀረማያ ዩኒቨርሲቲ በአግሪካልቸር ኢኮኖሚክስ ነው የጨረስኩት። ፒኤችዲ ስማር ከውጭ ሀገር ከነበሩ ዩኒቨርሲቲዎች ከኒዘርላንድ ዋገን ዩኒቨርሲቲ፣ ጀርመን ደግሞ ሆናይም ዩኒቨርሲቲ ብዙ ኮርሶችን ወስጃለሁ። በዛ ዘርፍ ነው ያለሁት። ወደ ፖለቲካው ደግሞ ያው በቅርብ ከ5 ዓመት ወዲህ ነው የተቀላቀልኩኝ። የቦሮ ዲሞክራሲያዊ ፓርቲ ሲመሰረት ትልቅ ሮል ነበረኝ። ያው አርባ ምንጭ ሆኜ ፓርቲውን መምራት ስለማልችል፣ ሊቀመንበር መሆን ስለማልችል እኔ በውጭና ዓለም አቀፍ ዘርፍ ኃላፊነት ነው ዛገለግል የቆየሁት። በህዝብ ግንኙነት በውጭና ዓለም አቀፍ ዘርፉን እየመራው ነው እስካሁን የቆየሁት። በሊቀመንበርነት በመራማ ፓርቲው አይፈርስም ነበር። አዎ እንግዲህ ያው እንደተባለው በአባልነት ደረጃ እንግዲህ የእርሱ በስራ አስፈጻሚ ነኝ። አዎ ፓርቲ ውስጥ እንዳልከው የጋራ ምክር ቤቱ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት በፕሬዝዳንትነት እሱን የሚያቅሰውን ይሆናል እንግዲህ ፓርቲውን በሊቀመንበርነት መርተዋል ብሎ ያለ። አዎ በፕሬዝዳንትነት የጋራ ምክር ቤቱ መርቻለሁ። አሁን ደግሞ የምርጫና ሀገራዊ ምክክር ቋሚ ኮሚቴ ሰብሳቢ ነኝ። ሀገራዊ ምክክር ውስጥ እንትን እዛው ምክር ቤት የጋራ ምክር ቤት ውስጥ ቋሚ ኮሚቴዎች አሉና የአንዱ ቋሚ ኮሚቴ ሰብሳቢ ነኝ። በዛ ልክ ነው ያለሁት። የኢትዮጵያ የሀገራዊ ምክክር ኮሚሽንም አማካሪ ኮሚቴ አባል ነኝ። እንግዲህ እንደዛ እያልኩኝ እንኳን አልጠገብኩም ማለችኝ ነፍሴ። ብዙ መታለፍ የሌለባቸውን ነገሮች የአርባ ምንጭ ዩኒቨርሲቲ በመምህርነት አሁንም እዛው እያስተማርኩ ነው። የኢኮኖሚክስ ረዳት ፕሮፌሰር ነው። እኔ ባጎደልኩት እንግዲህ ይቅርታ ጠይቄያለሁ። ለዚህ ነው እርስዎን ራስዎት በአንደበቶ እንዲገልጹልኝ የፈለግኩት። ወደ ዋና ጉዳይ እንግባ። የቦሮ ዴሞክራሲያዊ ፓርቲ ከህዳር 14 እስከ 15 ቀን 2018 ሁለተኛ ድርጅታዊ ጉባኤውን አካሄደ። ኮረም አልሞላም የሚባል መረጃ ነው ያለኝ። እንግዲህ እሱን እሱ ያብራሩልኛል። ግን የተሰበሰበበት ዋናው ምክንያት ፓርቲውን ማክሰም ነው። እውነት ነበር? ያው ቀን ተካሂዷል። በዛን ቀን ነው የተካሄደው። አክቹአሊ ለኔ ጥሪ አልደረሰኝም። እንደ አንድ ስራ አስፈጻሚ አባል እንዳልገኝ የእገዳ ደብዳቤ ከሊቀመንበሩ ደርሶኝ ነበረ። እውነት ለመናገር ምክንያቱ አዲስ ፓርቲ ለማቋቋም ተንቀሳቅሷል የሚል ደብዳቤ ሐሰተኛ ምክንያት ጠቅሶ ነው ያገዱት። ያው ቀድሞንም እንትን እንል ነበር። አቶ ዮሐንስና አስረውት እኔንም አግደው ፓርቲውን ለማፍረስ እንቅስቃሴ እንዳለ እሳቸው የፖለቲካ ዘርፍ ኃላፊ ናቸው የፓርቲው። ብዙ ስራ አስፈጻሚ አባላት አልተገኙም በዚህ ጉባኤ ላይ። አንደኛ ፓርቲው ጉባኤ ሊያካሄድ የሚችል ሳንቲም የለውም፣ አልነበረው። በዚህ አመት ራሱ በክልሉ መንግስት ድጋፍ ነው እንግዲህ የራሱን ጉባኤ ያደረገ ያለው። ያን ያክል ድግስ ብዙ ድግስ ተደርጎ በቃ ያልተገኘ ሀገር ሽማግሌ የለም። ከአሶሳ ድረስ ነው የተካሄደው። ባለስልጣናት በሙሉ ተገኝተዋል።
ገና ጉባኤው ሳይካሄድ የመጀመሪያው ቀን ድግስ ነበር። ደግሞ የሚያሳዝነው መተከል ውስጥ ጅምላ ጭፍጨፋ ነበረ በወቅቱ አንድ ቀን በፊት አርብ ዕለት ወደ 40 በላይ ሰዎች በጅምላ ተገለው ቅዳሜ ቀን በሬ ታርዶ ይቆረጥ ነበረ እዛው ከተማ ውስጥ እዛው ወረዳ ውስጥ ነው ጭፍጨፋው። ህዝቡ ድረስልኝ እያለ ጥሪ እያቀረበ ነው። እነሱ ግን አንድ ክልላዊ ፓርቲ ለማክሰም በሬ ታርዶ ቁርጥ ተቆርጦ ከፍተኛ የሆነ ድግስ ነበር ሲደረግ የነበረው። የኔ ፓርቲ መፍረሱ አላሳዘነኝም፣ ግን በዛ ህዝብ ፊት ላይ ሻማ እያበሩ በሬ እያረዱ ቁርጥ እየቆረጡ ፓርቲ ለማፍረስ አንድ መንግስት የክልል መንግስት ሲንቀሳቀስ ማየት በላይ የሚያሳፍር ነገር የለም። እንደው እዚህ ጋር የተከበሩ ግድያ ተፈጽሞ ነበር በወቅቱ አብኝ። እንግዲህ ግድያው እንዲህ አይነት የፓርቲ ፕሮግራምም ሆነ ህዝባዊ ስብሰባ ወይም አንድ ድርጅት ወይ አንድ ተቋም ስብሰባ ሲያዘጋጅ እንኳን በክልሉ መንግስት ደረጃ እንደዚሁም ቀድም ተብሎ የአዳራሽ መያዝ ፕሮግራም መነደፍ ምናምን ነገሮች አሉ። አደጋው የደረሰው ከዛ በኋላ ሊሆን ይችላል። ግን ይሄኛው ሳይሆን የክልሉ መንግስት እዚህ ውስጥ እጁን ማስገባቱ እንዴት ያዩታል ማለት ነው? ሀዘን ነው፣ ባንዲራ ዝቅ ማለት ነበረበት እንጂ አሸሸ ገዳሚ አይኖርም እንዳይባል እዛ አካባቢ ጋር ሀይባይ ነው የጠፋው። ንጹሐን በየጊዜው የንጹሐን ሞት ነው የሚሰማበት አካባቢ ነው። አንዳንዴም በታጣቂዎች ይሳበባል፣ ታጣቂዎች ደግሞ ይቅርታ ጠይቀው ገቡም ሲባልም ይሰማል። መቼ እንደሚያባራ ይሄ ትንሽ አስቸጋሪ ነው። ግን የክልል መንግስት የተፎካካሪ ፓርቲን የማፍረስስ ሚና የመደገስስ ሚና አለው? ፓርቲዋችሁ ገንዘብ ነበረው? ምንም ገንዘብ የለውም። አንደኛ በዚህ አመት ፓርቲው ከመንግስት ከምርጫ ቦርድ በጀት አላገኘም። ምክንያቱም የባለፈው አመት ኦዲት ሪፖርቱ አጥጋቢ ስላልሆነ ተገቢና ጥያቄ ስላስነሳ በዚህ አመት ከምርጫ ቦርድ በጀት አላገኘም ፓርቲው። አባላትም ያን ታህል መዋጮ እያወጡ አይደለም። ጉባኤ ለማድረግ የሚያስችል ገንዘብ አልነበረውም ፓርቲው። ምንድነው የፓርቲያችን ሊቀመንበር፣ ምክትል ሊቀመንበር እና ሌሎች አባላት ከመንግስት ጋር ስልጣን ተጋርተው አብሮ እየሰሩ የቆዩ ነው ያሉት። እዛው አብሮ እየሰሩ ነው። እኛ አላወቅንም። በጎን ድርድሮች ሊኖሩ ይችሉ ይሆናል። እንግዲህ ፓርቲውን የማክሰም ድርድሮች ከፓርቲው ሲፈርስ አባላት ልክ እንደ ሰላም ተመላሽ ተደራጅታችሁ የከተማ መሬት እንሰጣቸዋለን፣ ማዕድን እንሰጣቸዋለን፣ ስለዚህ መቃወም ምን ያደርግላቸዋል አያስፈልግም በሚል ኢቭን ዮሐንስን ለማስፈታት ነው ተብሎ ነው ሰው እጅ ያወጣው ነው የተባለው። ፓርቲውን ለማክሰም እጅ ሰው አላወጣ ሲል ዮሐንስ እንዲፈታ የምትፈልጉ እጅ አውጡ ተብለው ነው ፓርቲው እንዲከስም የተደረገው። አክቹአሊ የፓርቲው መሰረታዊ መስራች አባላት አልተገኙም፣ ሁሉ አልተገኙም። መንገድ ላይ የተገኘው ነው የገባው። የብልጽግና አባላትም ጭምር ጉባኤ ውስጥ ገብተዋል፣ ማክሰሙ ውስጥ ማለት። የመጀመሪያው ቀን አጠቃላይ ድግስ ነው የነበረው። ሁለተኛ እሁድ ቀን ነው ጉባኤው። ቅዳሜ ግን አዳራሽ ውስጥ የዞን አመራር፣ የክልል አፈ ጉባኤዎች፣ የክልል ቢሮ ኃላፊዎች፣ ከፍተኛ ሀገር ሽማግሌዎች ከአሶሳ ድረስ ሄደው ከፍተኛ የሆነ ድግስ ገንዘብ ክልሉ መንግስት ኢንቨስት አድርጎ ነው ፓርቲውን ያፈረሰው። እኔ በዚህ ልክ ምክንያቱም ፖለቲካ ፓርቲ ለአንድ ሀገር እድገት ብልጽግና በጣም ትልቅ ሚና ነው ያለው። መንግስት አይኑን ገለጥ አድርጎ ችግሮችን እንዲያይ ፖሊሲ አማራጮችን ነው የምታቀርበው። በዚህ መካከል ህዝቡ ተጠቃሚ ነው እየሆነ የሚሄደው። ገዢው መንግስት ጠንካራ እንዲሆን ነው የምታደርገው። ይህ ፓርቲ ደግሞ ገና በጅምሩ ክልል 3 ወንበር ያሸነፈ ተወካዮች ምክር ቤት 1 ወንበር ነው ያለው። የሽናሻ ልዩ ምርጫ ክልል ነች። እሷንም እኔ አሸንፌ ነው ወደዚህ የመጣሁትና በየጊዜው ደግሞ የህዝቡን በደል በሚዲያም በተለያዩ ተቋማት ስለምናነሳ ይህ እንዳይኖር ነው እንግዲህ ለማፈን ነው የሚሰሩ መልካም ማስረጃ ችግሮች ይፋ እንዳያወጡ ነው እንግዲህ ማፍረስ ያስፈልጋል። ወደ ብቻ የሚከስም ከሆነ በደንብ በዚህ ጉዳይ ላይ ጠቅላይ ሚኒስትሩ አሁን ጠቅላይ ሚኒስትሩ የሚለውን ነገር ትተን የብልጽግና ፕሬዚደንት በሚለው እንያዝ። ስለ ፓርቲ ስለምናወራ የብልጽግና ፓርቲ ፕሬዚደንት ሰብሰብ በሉ ሲሉ ቤንሻንጉል ላይ ይሄ ነገር መፈጠር ካለበት ቦዴፓ ብቻ ለምሳሌ የቤንሻንጉል ህዝቦች ፓርቲ አለ፣ የጉምዝ ህዝቦች አለ። እነዚህ ሁለቱ አልተነኩም ወይም ሙከራ አልተደረገባቸው። ጠቅላይ ሚኒስትሩ ሰብሰብ በሉ ሲለን እኛ እንደ አንድ ፓርቲ እንደ ቦዴፓ ምንድነው ያሰብነው? ሰነድ አዘጋጅ ቢያንስ ቤንሻንጉል ለምንንቀሳቀስ
ክልላዊ ፓርቲዎች ለምርጫው መጣመር መቻል አለብን፣ ጥምረት መፍጠር አለብን ብለን የጉዴንን የቤኒንን እና ቦዴፓ አንድ ወደ ጥምረት ለማምጣት ሰነድ አዘጋጅተናል። ሰነዱን ለፓርቲ አመራሮች ሁሉ ሰጠናል። ግን ወደ ትግበራ መግባት አልቻለም። ኦኬ ይላሉ፣ ግን በጎ ምላሽ አላገኘንም። ኦልሬዲ ሰነዱን አዘጋጅተናል። እንዲሁም ዮሐንስ እስር ቤት ያለው አቶ ዮሐንስ ናቸው ሰነዱን ያዘጋጁት፣ አቅርበዋል። ተወያይተንበታል። በስራ አስፈጻሚ እንዲሁም አይተን ጥምረት አስፈላጊ ነው በሚል ወስነናል። የኛ ፓርቲ በማዕከላዊ ኮሚቴ ተወሱ ከየትኛውም ፓርቲ ጋር በጥምረት በጋራ መስራት እንዳለብን ከየትኛውም ኢትዮጵያዊ ፓርቲ ሀገራዊ የሆኑ ፓርቲዎች ጋርም ጭምር ከገዢው ፓርቲ ውጭ ከሆኑ ምናልባት እንዲህ አይነት ቀደም ሲል የተያዘ ቃለ ጉባኤ ካለ አሁን ከስመን ብልጽግና እንሆናለን ቢሉ በሰዎቹ አይፈረድም ለማለት ፈልጌ ስለነበር ያስኮት ከብልጽግና ውጭ ከሌሎች ፓርቲ ጋር ለመክሰም የሚያስችል ምክንያት የለም። አንደኛ የህዝብ ጥያቄ ወይም ፓርቲው መጀመሪያ ሲቋቋም አስተዳደሩስ እንዴት ይሆናል? ካልከሰመማ የምትሰባሰቡማ ከሆነ ተሰባስባችሁ ፕሮግራማችን ተቀራራቢ ነው። ሶስታችሁም ለቤንሻንጉል ጉሙዝ ህዝብ ነው የምትሰሩት፣ ለክልሉ ነው የምትሰሩት። ስለዚህ 3 ፕሮግራም 3 በጀት 3 ቢሮ ከሚሆን ሰብሰብ በሉ ከተባለ አንድ ስትሆኑ የአንደኛችሁ በጀት ቢያንስ አንድ እስክንሆን ድረስ ጥምረት ነው የታሰበው። የፓርቲ ልኡና እንዳለ ሆኖ ግን ለምርጫ በአንድ ምልክት ድምጽ እንዳይባክን በአንድ ምልክት አሶሳ ላይ ቤኒን እጩ ሙሉን እንዲያቀርብ ማድረግ፣ ከማሺ ላይ ደግሞ ጉዴ ሙሉ እንዲያቀርብ ማድረግ፣ መተከል ላይ አብዛኛውን እኛ የተወሰነውን ደግሞ የጉዴን ብዙ የጉምዝ ያለባቸው አካባቢዎች ስላሉ እንደዛ አድርገን ድምጽ እንዳይባክን ጥምረት እንመሰርት። ውጤታማ ከሆነ ደግሞ ወደፊት ወደ አንድ ወደ መምጣቱ ወደ ውህደት እናስባለን የሚል ነው እንጂ ኢሚዲየትሊ ዊዝን ኤ ፍራክሽን ኦፍ ሁሉም የራሱን በጀት እንደያዘ የራሱን ቢሮ እንደያዘ የራሱ ፕሮግራም እንደያዘ ጥምረት ብቻ ለምርጫ ታክቲካል ጥምረት እንመሰርት፣ ድምጽ ይባክናል የሚል ነው። በኋላ ግን የተፈጠረው ነገር ያው አስደንጋጭ ነው። እኔ ራሴ በጣም የለፋውበት ፓርቲ ነው። አክቹአሊ እኔንም ለዓለም ያስተዋወቀኝ ፓርቲ ነው። ለምርጫ ቀስቀሳ ምጄ በደንብ ማህበረሰቡን ያዩበት ፓርቲ ነው። ግን የህዝቡን ጥያቄ ሳንመልስ ገና የምክር ቤት ቆይታችን እንኳን ሳያበቃ በመሃል ፈረሰ ማለት አንደኛ ከዚህ በፊትም ፓርቲውን ሲመሩ የነበሩ ሰዎች ለግል ፍላጎታቸው ነበረ ፓርቲውን ያቋቋሙት ማለት መንግስት ጋር አብሮ መስራቱ ራሱ ጥያቄ ውስጥ የሚከት ነው። እንግዲህ የፓርቲው ሊቀመንበርም ምክትል ሊቀመንበርም የተወሰኑ ስራ አስፈጻሚዎችም በአብሮ መስራት ተብሎ የቢሮ ኃላፊዎች፣ የዞን መምሪያ ኃላፊዎች፣ የገጠር መሬት ኃላፊ ነበሩ። አሁን ደግሞ ኢንቨስትመንትና የኢንዱስትሪ ቢሮ ኃላፊ ናቸው። ካላቸው አታችመንት የተነሳ ወደ ፓርቲ ማፍረስ ነው የተካሄደው። ይሄ ደግሞ ዲሞክራሲን እንዲሁም ገና እያበበ ያለውን ዲሞክራሲ የሚያቀጭጭ ነው። በዓለም አቀፍ ዩኒቨርሳል ህግ ደግሞ ሰዎች የመደራጀት የፈለጉትን ፖለቲካ አቋም የመያዝ መብትን የሚገድብ ነው እና ይሄ ለሀገርም የማይጠቅም ነው። ሁለተኛ ሰው ተደራጅቶ ሀሳቡ ማቅረቡ ራሱ ትልቅ ጸጋ ነው። ተበታትኖ በየቦታው ከሚጮህ በየሶሻል ሚዲያው ከሚጮህ ወይም ደግሞ ጫካ ከሚገባ ሰብሰብ ብሎ ፓርቲ አደራጅቶ የፓርቲ ፖለቲካ ፕሮግራም አዘጋጅቶ በሀሳብ መወዳደሩ መፎካከሩ ትልቅ ሌሰን መሆን ያለበት ጉዳይ እንጂ ጫካ ውስጥ እየተዋጋ ያለውን ያመጣ በሰላማዊ መንገድ ደግሞ የሚታገለው በትነ ወይ ቁጭ በል ወይ ጫካ ግባ ማለት ነው። ለኔ ይሄ ሀሳብ ነው ተደጋግሞም የከርሶ ጋር እንድገናኝ ምክንያት የሆነ ተደጋግሞ እኔም በማቃት ልክ ቤንሻንጉልን በማቀው አካባቢ ያሉ ሰዎች ያደርሱኝ የነበረው መረጃ ምንድነው? ትጥቅን ፍታና ወደ ሰላማዊ ትግልና ተብሎ መጥቶ አንደኛ ሲገባም በዚህ በታደሱ በምናምንም እንክብካቤ ላይ ይላሉ ክፍተቶች አሉ። ተመልሶ የሚወጣው ነገር አለ። ቢዝነስ ሆኗል፣ እንደ ቢዝነስ እየታየ ነው። አሁን ደግሞ በሰላማዊ መንገድ ከአደባባይ ጩኸት የአዳራሽ ውይይት ይሻላል ተብሎ ሰብሰብ የሚልንና ሐሳብን ውጪ ሌላውን በማይረብሽ ሁኔታ በሐሳብ ብቻ የሚከራከር ወይም መወያየት የሚፈልግን ሰላማዊ ፓርቲ መበተን ጫካ ግባ ማለት ነው ወይ? በዛ ላይ አሁን ነው ወይ ጊዜውስ?
ምርጫው ሲደርስ ነው የሚል ሐሳብ እየደረሰኝ አነጋግርልኝ ስለተባልኩም ጭምር ነው። የህዝብ ጥያቄ ነው የኔ ብቻ ስላልሆነ ማለት ነው። ግን ራስን ማክሰም ከገዢ ፓርቲ ብልጽግና ጋር አብሮ መስራት ማለት ነው አይደለም። አንደኛ እንደሚመስለኝ የብልጽግና አንድ ፓርቲ ነው፣ ማዕከላዊ ፓርቲ ነው፣ ቅርንጫፎች ይኖሩታል። ቤንሻንጉል ውስጥ ያለው ብልጽግና ቅርንጫፍ ጽሕፈት ቤት ነው። ውህደት ቢሆን ብልጽግናም የራሱን ማክሰም አለበት፣ ቦዴፓም የራሱን አክስሞ ሌላ ስያሜ ይዘው ነው የሚዋሃዱት። ውህደት በፍጹም እንደዛ አይታሰብም። ሁለተኛ ቦዴፓ ከብልጽግና ጋር አልተነጋገረ፣ ምንም አይነት ውይይትም አልነበረው። የተነጋገረው ቦዴፓ ከክልሉ መንግስት ጋር ነው። ከክልሉ ምናልባት ርዕሰ መስተዳድሩ ጋር ሊሆን ይችላል ያወራው። በሁለቱ በእኛ ፓርቲ ሊቀመንበርና በክልሉ ርዕሰ መስተዳድር መካከል የተደረገ ውይይት ይመስለኛል ለዚህ የዳረገው። እሳቸው ግን ማንዴት አላቸው ነው። አሁን ፓርቲ ለፓርቲ የላቸው ማገዝ ማጠንከር ነው የሚጠበቅበት። የቤንሻንጉል ጉሙዝ ርዕሰ መስተዳድር አቶ አሻድሊ ሳይሆኑ ከቦዴፓ ሊቀመንበር ጋር ማውራት ያለባቸው በቤንሻንጉል ጉሙዝ የብልጽግና ፓርቲ ጽሕፈት ቤት ነበረ ማውራት የነበረባቸው እንደዛ ነው የነበረባቸው። አራት በሬ ታርዶ ፓርቲን ማፍረስ ወዴት ይኬዳል? በሬ ታርዶ ፓርቲ ፈርሶ ትግል ማቆም አይቻልም፣ ሀሳብ ማቆም አይቻልም። አሁን እኔ ሀሳብ ማቆም አይቻልም። ሁለተኛ አንድ ክልላዊ ፓርቲ ነው የከሰመው። ያ ህዝብ አገራዊ በሆኑ ፓርቲዎች ውስጥ ተሳትፎ የባሰ ለሀገርም የሚበቃ ሀሳብ ይዞ ማቅረብ የሚችል ማህበረሰብ ያለበት ነው የሚወጣበት ነው። ትግሉን የባሰ አገራዊ ናሽናል ሌቭል እንዲሆን ነው ኦፖርቹኒቲ ነው ብዬ ነው የማስበው። ለኔ እነሱ አንድ ክልላዊ ፓርቲ አንድ ዞን ላይ የሚንቀሳቀስ ፓርቲ አከሰሙ ማለት የሽናሻን ህዝብ ወይም የመተከልን ህዝብ የፖለቲካ ትግል አቆሙ ማለት አይደለም። ይህን ደግሞ በሚቀጥለው ምርጫ ማሳየት እንችላለን የሚል ሀሳብ ነው እኔ ጋር ያለው። ምናልባት በህነን እና የጉሙዝ ህዝቦች ንቅናቄ በሌላ ቦታ ጋር አሉ። አሁን ቦዴፓ ብቻውን ሽናሻ ተጎዳ ማለት ያስችላል? በቦዴፓ መክሰብ ሲጀመር ፓርቲው ስሙ ነው ቦሮ የተባለው እንጂ ህብረ ብሔራዊ ነው። ስራ አስፈጻሚ ኦሮሞም አለበት፣ አማራም አለበት፣ አገውም አለበት። ባለፈው ምርጫ እንኳን እጩ ስናቀርብ ያው መተከል ህብረ ብሔራዊ ስለሆነ በስራ ጉዳይ ሄዱ የደቡብ ወንድሞቻችን ሁላችሁ አድርገን አቀርበናል። መተከል በሰፈራ የተካሄደ ሰፈራ ነበር። በደርግ ጊዜ ያሸንፈም ሰው ነበር ከሌላ አካባቢ የመጣ ሰው ሆኖ እንዴ ብዙ አሸንፋሉ። ሀዲያ ከምባታ የሚበዛበት አካባቢ ላይ እኛ ሀዲያና ከምባታ ነው እጩ አድርገን ያቀረብነው። አገው የሚበዛበት ቦታ ላይ አገው እጩ አድርገን ያቀረብነው። ኦሮሞ ያለበት ጋር ደግሞ ኦሮሞ እጩ አድርገን ያቀረብነው። ስያሜ ብቻ ነው ቦሮ ዲሞክራሲያዊ ፓርቲ የተባለው እንጂ የፖለቲካ ፕሮግራም ብታየው በፍጹም ብሔር ተኮር አይደለም፣ ያንድም ብሔር አይደለም። ኤኒ ኢትዮጵያዊ የሆነ ዜጋ አባል ሆኖ የፓርቲውን ፕሮግራም እንዲስ ማስኬድ የሚችልበት ሁኔታ ነው እኛ የፈጠርነው። ሁለተኛ ስንመሰርተውም ወደፊት ሀገራዊ ፓርቲ እናደርገዋለን ብለን ነው የመሰረትነው። ቤዝ ያስፈልገናል ብለን አየር ላይ ከምንነሳ ተወሰነ ኮሚቴ ቤዝ ይኖረን፣ ልምድ ሼር እናድርግ፣ ኤክስፒሪየንስ ሼር እናድርግ፣ ዘን ወደ ሀገራዊ ፓርቲ ወይ እንመጣለን ወይም ደግሞ ሀገራዊ ፓርቲ ከሆኑት ጋር እንቀላቀላለን የሚል ሀሳቤ ነው የነበረ። ግን በመሀል እንዲህ በአንድ ምርጫ ሳይክል እንኳን ሳንቆይ በ5 ዓመት ጊዜ ቆይታ ውስጥ ለማክሰም መካሄዱ ታሪካዊ እኔ ለታሪክ የሚቀመጥ ነው። መጽሐፉ ላይ ጽፍበታለሁ ብዬ አስባለሁ። ይሄ መሰብሰብ ከሚለው አንድ መሆን ከሚለው ፍልስፍና ጋር እኮ የሚጣመር ቢሆንና ከሌሎቹ ተፎካካሪ ፓርቲዎች ጋር ያለ ነገር ቢሆን ግድ የለም። ትንሽ እኔን ግራ የገባኝ ከገዢው ፓርቲ ጋር መዋሃድ ውህደት እኮ አይደለም። ከገዢው ፓርቲ ጋር አብረን እንሰራለን። አብሮ መስራት እኮ ቅድምም ነበረ የተሰራ ነው አይደለም? አብዴ ፓርቲም እያለ አብረን እየሰራን እኮ ስልጣን እኮ ተጋርተናል። እስከ ወረዳ፣ ዞን፣ ክልል ስልጣን ተጋርተናል። አብረን እየሰራን ነው። በጋራ የጋራ ምክር ቤት አለን ክልሉ ላይ። ይሄ አሁንም የከሰመበት ትልቁ ምክንያት አብሮ ለመስራት አይደለም። አብሮ ለመስራት አይደለም የከሰመ ለአብሮ መስራትም አብረን እየሰራን ነበር። አብረን እየተሰራ ከሆነ አሁን አብረን እየሰራን ነበር። መክሰሙ ምን አስፈለገ? መክሰም አያስፈልግም ነበር። ገና ለገና ምርጫው ስጋት ነው። የመጪው ምርጫ ስለሰጉ ከምርጫውም በኋላ ምንም የሰሩት ነገር ስለሌለ
ህዝቡን በጣም ስለተማረረ አንደኛ ናቸው እነዚህ ሰዎች ፓርቲውን ሲመሩ 5 ዓመት እነዚህ ሰዎች። ስለዚህ በባለፈውም በምርጫ ቦርድም የኦዲት ግኝት ችግር ላይ በምንም ሊጠየቁበት ይችላሉ። የኛም አቅርበናል። ፓርቲው ዝም ብሎ ይዘጋል። መክሰሙ ከዛ ተጠያቂነት እዛም ሊሆን ስለሚችል አጠቃላይ የፓርቲው በጀት እስካሁን የቆየንበት በፌዴራል ኦዲት እንደገና መሰራት መቻል አለበት። አንደኛ ጥያቄም ተነስቶበታል አምና ላይ ፓርቲው ያን በጀት ደግሞ ይመሩት የነበረው የፓርቲው ሊቀመንበር ናቸው። ኦዲትና ቁጥጥር ያለው ነገር በደንብ ኦዲት አላደረጉም አላየውም የፓርቲው ማለት ነው። የአሰራር ክፍተት አለበት ስለተባለ አንደኛ በዚህ መሸሽ አይቻልም። ሁለተኛ ስልጣን ላይም ሆነው የሰሩት ወንጀል ሊኖር ይችላል። እንግዲህ እንትን ገብቶ ሊሆን ይችላል ፓርቲን በማፍረስ ውለታ ለክልሉ መንግስት ገብቶ ሊሆን ይችላል እንጂ ይሄ ይችላል ነው። ምናልባት እርስዎ የተከበሩ የምክር ቤት አባል ስለሆነ ያለ መከሰስ መብት ስላለዎት ማስረጃው እስኪያጠራቅሙ ወይም እስኪሰበስቡ ድረስ እንትን ሊኖር ይችላል፣ ጊዜ ሊኖር ይችላል። ግን ምናልባት ወንጀል እንዳይባል ዝም ብሎማ እንዴት ፓርቲ ይፈርሳል? ለምን ፓርቲ ታፈርሳለህ? አንደኛ ፓርቲ ስናቋቁም ያስቀመጥናቸው ኦብጀክቲቭስ አሉ አቴን እናደርጋለን ብለን እነዚህን የህዝብ ጥያቄዎች መመለስ አለበት ይሄ ፓርቲ ተብሎ ያንተን አጋር ተመራጭ የሆነውን የፖለቲካ ዘርፍ ኃላፊውን ትልቅ መስዋዕትነት የከፈለው ለዚህ ፓርቲ እስር ቤት አስቀምጠ አብዛኛው ለዚህ ፓርቲ ሲል ህይወቱን መስዋዕትነት የከፈለ ሰው አለ፣ ይሞታል። የመንግስት ስራ ጥሎ የተባረራል። ስንት መስዋዕትነት የከፈሉ የተቀጠቀጡ የታሰሩ አሉ። የነሱ ስፔን እንዴት አይሰማንም? ዝም ብለን ደርሰን አብሮ ለመስራት አብሮ ቀደም አብረን እየሰራን አብሮ ለመስራት በሚል አንድነት ይሻላል በሚል ፓርቲ አክስመህ እኔ ሊቀመንበሩ ወይም የተወሰኑ ስራ አስፈጻሚዎች ፓርቲውን ለቀው ሄደው እዛ ብልጽግና ውስጥ ገብተው ቢታገሉ ችግር አሁንም እኮ ያለው አማራጭ እንደዛ ነው አይደል? እንደዛ ነው ማድረግ ያለበት። በተራባልነት ነው ብልጽግና ሊቀበላቸው የሚችለው በዛ ነው። እንዳሰራ እንደ ፓርቲ ያሰራል ቢያስ እንደዛ ነው። ተራባል ነው መጥቶ እዚህ ማዕከላዊ ኮሚቴ ውስጥ መግባት አይችልም። ብልጽግና አንድ ነው እና በጠቅላይ ሚኒስትሩ የሚመራው የማዕከላዊ ፓርቲ ውስጥ ነው ሄደን የምንገባው ብሎ በእርግጠኝነት ብልጽግና ጽሕፈት ቤት ይህንን የመክሰም ሂደት የሚያውቀው አይመስለኝም። መረጃም ያላቸው አይመስለኝም። በእርግጠኝነት ሊኖራቸው የሚችሉት የክልሉ ምናልባት ቅርንጫፍ ጽሕፈት ቤቱ እና የክልሉ መንግስት ካልሆነ በቀር ዋናው ብልጽግና ጽሕፈት ቤት በዚህ ረገድ ላይ የጠራ መረጃ አለው ብዬ አልገምትም። ሁለተኛ ለአንድ ሀገር እድገት ፓርቲ እንደሚያስፈልግ እኮ ብልጽግና ያምንበታል። በጠረጴዛ ዙሪያ በሐሳብ እንድንከራከር እኮ ጠቅላይ ሚኒስትሩም በሚያገኙበት ጊዜ ሰብሰብ ብላችሁ በሐሳብ ተሟገቱን አማራጭ ሐሳብ አቅርቡ፣ ጥያቄ መልስ እንዲያገኝ ሐሳብ አቅርቡ ነው የተባለ። አፍርሱ አክስሙ አልተባልንም። ይሄ በጣም የሚያሳዝን ክስተት ነው። ዞሮ ገና ምርጫ ቦርድም ውሳኔ አላገኘም። አክቹአሊ ይሄ ሐሳብ ጉባኤውም ገና ምክንያቱም በእጅ ብልጫ ጨለማ ሌሊት 3 ሰዓት ውስጥ የተካሄደ ጉባኤ ነው። ለዛም ደግሞ ቅድም የነገሩኝ በስም ተጠቅሶ ውስጥ የፓርቲው የፖለቲካ ዘርፍ ኃላፊ እስር ቤት ውስጥ ባለበት እስር ቤት ውስጥ ሆኖ እሳቸው ይፈቱ ድምፅ አውጡ በሚል ነው። የወንጀል አድራጎትም ብዙ በጣም ማጭበርበር ነገሮችም ስላሉበት በቀላሉ በምርጫ ቦርድም አፕሩቭድ ይሆናል የሚል እምነት የለኝም። ያ ግን የድምፅ ማስረጃ ይኖረዋል አቶ ዮሐንስ እንዲፈቱ የሚለው ነገር እየጠየቅን ነው። ግን እጅ ሲያወጡ የነበረ ምስል ይዘናል። ምክንያቱም በሚስጥራዊ ነው ሰው ድምፅ ሰጥቶ ነው ማክሰመም ካለበት ኤኒ ዲሲዥንስ በሚስጥራዊ ድምፅ በሚሰጥ ሁኔታ ነው መደረግ ያለባቸው እንጂ እንዲሁ በአደባባይ በሌሊቱ 3 ሰዓት መብራት ሳይኖር በጨለማ እጅ ያወጡ የሚከስም ፓርቲ መኖር የለም። 13 የስራ አስፈጻሚ ኮሚቴ 5ቱ ናቸው። አብዛኛዎቹ የሉም። እኔ የለሁም፣ ዮሐንስ የለም፣ አቶ ሙሉቀን የለም። ሳይሞላ እንዴት መወሰን ይቻላል? ሰውየው በደብዳቤ ዝም ብሎ ይሾማል። ከሌሉ ሌላ ሰው ዝም ብሎ በደብዳቤ ይሾማል። ይሄ ህገወጥ። ኢቭን ያልተመረጠ ማዕከላዊ ኮሚቴ ውስጥ የሌለ ስራ አስፈጻሚ የሌለ ስራ አስፈጻሚ አድርጎ ይሾማል። በሂደት ብዙ ነገሮች ይወጣሉ ብለን እናስባለን። እንደው ግን መቼም 5 ዓመት ሊሞላው ነው ደግሞ መጥቷል የ7ኛው ሀገራዊ ምርጫ። ምን ሰራ ግን ቦሮ ፓርቲ ቦዴፓ ለመረጠው ስልጣን ተጋርቶ አብሮ መስራት መቻቻል የሚለውን መደማመጥ የሀሳብ ፍጭት እንጂ
አካላዊ ፍጭት ወይም ሌላ አይነት እንትን የለበትም የሚለውን መሬት ላይ ከማሳየት ይህም ከፌዴራል በመነጨ ነው እንጂ መቼም ከክልሉ መንጭቶ ነው አይባልም። አብሮ የመስራቱም ነገር ግን ምን ተሰራ ለህዝቡ ለመረጠው ህዝብ? አንደኛ እንግዲህ ብዙ ነገር የምትሰራው መንግስት ስትሆን ነው። ተመርጠ መንግስት ስትሆን ስልጣን በሙሉ እቺ ተፎካካሪ ፓርቲዎች ማምለጫችሁ ናት። ስልጣን ምንም አልሰራንም ማለት አይደለም። ስልጣን ካሊያስኩኝ መስራት አይደለም። እኛ በየጊዜው መግለጫዎችን እናወጣለን። የህዝብን ድምጽ ቢያንስ ህዝቡን ችግር በአደባባይ እንዲሰማ የማድረግ ስራ ሰርተናል። 2 የክልሉ ምክር ቤት አዲስ የህገ መንግስት ማሻሻያ ሲያወጣ ተገቢ አይደለም ብለን ተከራክረን ጉዳዩን እስከ ህገ መንግስት አጣሪ ጉባኤዎች ድረስ አቅርበን፣ ምክንያቱም የአዲስ የምርጫ ክልል አቋቁሞ አዲስ የምርጫ ወንበር which is ከህዝብ ቁጥር ጋር ያልተመጣጠነ ውሳኔ ሲወስኑ አይሆንም ብለን አስቁመን እስከ እዚህ ድረስ አምጥተን። እሺ ምን ተወሰነልኝ? እየታየ ነው ጉዳዩ፣ እየታየ ነው። አዎ እየታየ ነው። ገና ውሳኔ አላገኘም። አዲስ የምርጫ ክልል ያቋቁሙትን አሰርዘናል። በብሔራዊ ምርጫ ቦርድ አዲስ ምርጫ ክልል ማቋቋም አትችሉም ተብለው በደብዳቤ ምንድነው 3 ዞኖች ናቸው ያሉት። አሶሳ ዞን፣ ከማሺና መተከል። በህዝብ ብዛት የሚበልጠው መተከል ነው። በቆዳ ስፋት የሚበልጠው መተከል ዞን ነው። ነገር ግን አብዛኛው የክልል ምክር ቤት ወንበር የታረጉት አሶሳ ዞን ላይ ያረጉት፣ ቆለሉት ማለት ነው። ሶ የመተከል ዞን ሲደመር የከማሺ ዞን የምክር ቤት አባላት ቁጥር ከአሶሳ ዞን ያንሳል። የሁለቱ ዞኖች በሙሉ እንኳን ቢቃወሙ በአሶሳ ዞን ምክር ቤት አባላት ውሳኔ ማስወሰን ይችሉ ነበር ማለት። ይሄ ደግሞ በጣም ዲሞክራሲያዊ አካሄድ፣ ህገ መንግስታዊ አካሄድ ነው። አንድ የምርጫ ወንበር ወይም የአንድ የምርጫ ክልል የወንበር ብዛት የሚለካው ባለው ህዝብ ቁጥር ነው። ስለዚህ ያ ታሳቢ ሳይደረግ ነበር የተሰራው። እሱ ተፈጻሚ እንዳይሆን ኦልሞስት አስቁመናል። በሂደት ውስጥ ነው። በህገ መንግስት አጣሪ ጉባኤ ያየው ነው ጉዳዩን። ይሄ ቀላል አይደለም። ምርጫ ቦርድም ሪአክት አድርጓል፣ ደብዳቤ በመጻፍ ለክልሉ መንግስት። ይሄ ፖለቲካ ፓርቲው ባይኖር እስከዚህ ድረስ አይመጣም ነበርና አንደኛ የህዝቡ ጥቅም እንዲከበር አሳልፎ እንዳይሰጥ አድርገናል። ሁለተኛ እዛ አካባቢ ያሉ ብልሹ አሰራሮችን በሚዲያ እያቀረብን ነው። መፍትሄ ባይኖረው ከህገወጥ ንግድ ጋር ተያይዞ ከህገወጥ የማዕድን እንቅስቃሴ ጋር ወደ ፎርማል ሳይሆን በኢንፎርማል በሆነ መንገድ ማዕድናት ወደ ውጭ ወደ ሱዳን ምናምን ይሄዱበት ያለበት ሁኔታ አለ። እነዚህም ጉዳዮች ቢያንስ የዓለም ህዝብ እንዲሰማ በተለያዩ ሚዲያዎች ድምጽ ይሆን ነው። ፖለቲካ ፓርቲ ደግሞ እየተከታተለ ያሉትን ክፍተቶች በደንብ እያጋለጠ የራሱንም አማራጭ እያቀረበ እኔም ፓርላማ ውስጥ የመሰረተ ልማት ጉዳዮችን በደንብ በየጊዜው አነሳለሁ። ይሄ የሆነው በዚህ ትግል ነው። ከዚህ በፊት የተመረጡ ሰዎች ፓርላማ ውስጥ ገብተው ህዝባችን ተበደለ ብሎ እንኳን ሲያነሱ ብዙ ሰምተን አናውቅምና ምክንያቱም ነገ ቦዴፓን ድምጽ ለሰጠው የምችለው ዛሬ ባደረገልኝ እንቅስቃሴ መዝኛው ነው። እውነት ነው። ስለዚህ ምን አደረገ አሁን የሚለውን ነገር እውነት ነው። ከዚህ በላይ መስራት ይችል ነበር። ግን ያው አሁን ስረዳ የፓርቲውን ሲመሩ የነበሩ ሰዎች ዝምታ ቀስ በቀስ ፓርቲውን የማክሰም እንቅስቃሴ እንዳለ አሁን ይገባኝ። ዊዝን ዛት ግን እኛ ኢንዲቪጁዋልስ ዊዝን ዘ ፓርቲ ማድረግ ያለብንን ድምጽ ማሰማት ያለብን ነገር ስቴፕ ሄደናል። ከራሳችን አልፈን ኤቭሪቲንግ እንትን ብለን ማለት ነው። ያለ መስዋዕትነት ለውጥ አይኖርም። ያለ ፉክክር እኮ ዲሞክራሲን መገንባት አንችልም። ከዜሮ ድምር ፖለቲካ ወጣን ቢያንስ በሀሳብ ፍጭት የህዝቡን ጥቅም ለማስከበር ጥረት እያደረግን ነው። እንደዛም ሆኖ ግን አሁን ከሞት አላዳነውም። ህዝቡ አሁንም እየሞተ ነው። ያው ዋናው ተጠያቂ ከህዝቡን የሚመራው ክልሉን የሚመራው መንግስት ነው። እኛ ግን እንደ ፓርቲ ህዝቡ አላግባብ እየሞተ ነው። ህዝቡ ከለላ ያስፈልገዋል፣ ሊጠበቅ ይገባል፣ ሰብአዊ መብቱን ሊከበር ይገባል እያል በየጊዜው በተለያዩ ሚዲያዎች ኢሹን እያነሳን ነው። ከሞት ማዳን ባንችልም ቢያንስ
ለኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉን ጨምሮ ለኮሚሽኑም ለኢትዮጵያ ሰብአዊ መብት ኮሚሽንም ያቀረባችሁበት አጋጣሚ አለ? እንዲህ አይነት ግድያ እየተፈጸመ ነው በየጊዜው ለሚዲያ ሰዎች ከምትናገሩ? በየጊዜው እናቀርባለን። በየጊዜው በደብዳቤም እናቀርባለን። ፐርሰናሊም እኔ ኢቭን ለዋናው ኮሚሽነር ጭምር ፐርሰናሊ የተከሰተውን ነገር ዴይሊ ይልክለታል። ዴይሊ ማለት ፐርሰናሊ፣ ምክንያቱም የፓርቲው ሊቀመንበር ስላልሆንኩኝ ማህተም እኔ ጋር የለም፣ ደብዳቤ መጻፍ አልችልም። ግን በፓርቲ ማህተም የተላኩ የሰብአዊ መብት ኢሹዎች ከዮሐንስ መታሰር ጋር ተያይዞ ካሉ ሰብአዊ ጥበቃዎች ጋር ተያይዞ የምናነሳቸው ኢሹዎች አሉ፣ እንልካለን። ያው የኛ ሀገር እንግዲህ ስለ ፓርቲው ጉዳይና በክልሉ ፈንጥቆ የነበረው የዲሞክራሲ ጭላንጭል መልሶ ድርግም ማለቱን በተመለከተ እንመለሳለን። ስለ ግድያ ካነሳን በየጊዜው በተለይ በመተከል በቡለን ሰው ይሞታል። እኔ ተመልካቾችም እርሶም ልታርሙኝ ትችላላችሁ ተሳስቼ ከሆነ። ምንድን ነው የኔ እንትን ሰው ሞት አይደለም የምንለው፣ ብሔሩን ነው የምናስቀድመው። እና ለምን ሰው ሞታ አንልም? አንድ ትልቁ ነገር ሰው ማጣት ነውና የኔ ወገን የኔ ብሔር ደግሞ ካልሆነ ሰው እንደሞተም አልቆጥረው። የእርሶ ወገን የእርሶ ብሔር ደግሞ ከሆነ ጫጫታውም የዛ ነው ያክል ነውና እዚህ ጫጫታ ውስጥም እዚህ መሳሳብ ውስጥም ከመግባት ግን ሰው ቢሞት ሁላችንም ብናዘን ገዳይም እኮ ይደክመው ገዳይም ይሰለቸውም ይሆናል። ወደ ብሔር ጥግ ባንወስድበት ብዬ አስባለሁ። እንደኔ ይሄን አመለካከቴን ስህተት ከሆነ እርስዎም ተመልካችም ሊያርመኝ ይችላል። ግን ምንድን ነው መንስኤው? የተከበሩ ይሄ ነገር የማይበርድበትስ ምንድን ነው? የግድያውስ ምክንያት ምንድን ነው? አንዳንዴ ጋዜጠኛ ሆኖ ዜና መስራትን ማዘጋጀትም የሚያስጠላበት ጊዜ ያለው ጊዜ መርዶ ነጋሪ መሆንና ምንድን ነው ግን ከተገናኘን አይቀር እስኪ እንዳልከው ሞት በብሔር ጋር ሪሌትድ መሆን የለበትም ባይነኛ። እኔም ያው እንደምታውቀው መተከል ሚክስድ ህዝብ ነው ያለው፣ ከተማ ብቻ አይደለም። አሁን ደቡብ ብትሄድ ምናልባት አርባ ምንጭ ላይ ህብረ ብሔራዊ የሆነ ህዝብ ልታገኝ ትችላለህ። ገጠር ስትሄድ ወይ ጋሞ ነው የምታገኝ። ወላይታ ከተማን ብትሄድ ከተማው ላይ ህብረ ብሔራዊ ነው፣ ገጠሩ ስትሄድ ወላይታ ህዝብ ልታገኝ ትችላለህ። በተመሳሳይ ደቡብ ላይ ብትሄድ እንደዛ ነው። እኛ ጋር መተከል ብትመጣ እንደዛ አይደለም። ከተማውም ገጠሩም ህብረ ብሔራዊ፣ ይሄ በቃ ምንም የተቀላቀለ ነው። አንተ ሽናሻና፣ አንተ አማራ፣ አንተ አገው፣ አንተ ኦሮሞ አትለየው። ያው መልካችን ምንም የተራቅሏል። ደግሞ አብዛኛው ያው መጀመሪያ አካባቢ የነበረው የከለር ነበረ፣ የከለር ግጭት ነበር በፊት የነበረው። በፊት የነበረው የጅምላ 270 ምናምን ሰው በአንድ ጉድጓድ የተቀበረበት እሱ የከለር ነው፣ ያው በከለር ነው። አሁን ሰሞኑን ግን ያው የታጠቀው የሸኔ ኃይል ይመስለኛል ከወለጋ ተሻግረው ይመጣሉ። ንጹሃንን ነው የሚያጠቁት። የሚያሳዝነው ከተማም ገብተዋል። ዋና ቡለን ከተማ ገብተው አሁን ባንክ ራሱ አልተከፈተም። ባንክ ተዘርፎ ዛሬ እኔ ነርሱ ስንገናኝ ባንክ አልተከፈተም። ኦልሬዲ ያኔ ገብተው ጥቃት ፈጽመው ሆስፒታሉ ወድሞ ፖሊስ ጣቢያው ወድሞ የወረዳ ከተማ ነው ማለት እንግዲህ የገሉትን ገለው የዘረፉትን ዘርፈው ይዘው ሄዱ። ከዛ በኋላ ባንኩም አልተከፈተም፣ ምንም አልተባለም። እዛው አጎራባች ድባጢ ወረዳ ጋር ደግሞ ወደ ጋሊሳ የምትባል ቀበሌ ያለች፣ ከዛ ማዶ ያለው በሙሉ ቀበሌያት በሸኔ ቁጥጥር ስር ነው። 7-8 ዓመት መንግስትም አይሄድም፣ እነሱም እዛ ናቸው። የኛ መከላከያ ወዲህ ማዶ ነው፣ ለስሙ ያለ የጸጥታ ኃይል ግን ስቲል የተጠናከረ እርምጃ ተወስዶ ማጽዳት አልተቻለም። ሰው በጣም ሰፈር እያደረገ ነው። ከብት በጣም ይዘረፍበታል፣ ሰው ይሞትበታል። በቃ መቆጣጠር አልተቻለም። እዛ አካባቢ አክቹአሊ ማዕድን አለ። ማዕድኑ ግን ይንታል አይደለም። ሜድሮክ አለ እዛ። ሜድሮክን በመከላከያም በምንም ኃይል ይጠብቁታል። ማህበረሰቡ ግን የሚጠብቀው አካል አላገኝም። በአሁኑ ሰዓት አንድ ቤት ውስጥ 8-9 ሰው ባለፈው አሁን ያልኩ ጉባኤው ሲካሄድ ከአንድ ቤት 7-8 ሰው ነው ያለቀው አንድ ቤት ውስጥ ማለት ነው። ይሄ ሲሆን እንግዲህ አንደኛ
ህዝቡ ቆራጥ ነው። ሚሊሻ አለ፣ የክልሉ ልዩ ኃይል አለ። ልዩ ኃይል የሚለው ቀርቶ አድማ ብተና ተብሏል። ያው ስም ቅያሬ ተደርጓል። ልዩ ኃይል ፈርሷል። አድማ ብተና አለ ኦልሬዲ። መከላከያ አለ። እዛም ሆኖ አጠገባቸው ደግሞ ይሄ የታጠቀው ኃይል አለና አይዶን ነው እንቆቅልሹ ሊገባኝ አልቻለም። ምን እንደሚፈልጉ ሊገባኝ አልቻለም። ማህበረሰቡ በጣም ምስኪን ማህበረሰብ ነው። ምንም ብትጠይቀው የሚሰጥህ ነው። ተቸግሬያለሁ ቢልህ የሚሰጥህ ማህበረሰብ ነውና እንዲህ አይነት ቅጣት ይገባል የሚል እምነት የለኝም። ጸጥታ ኃይሉን አደራጅቶ ከህዝቡ ጋር የመምራት ክፍተት ያለ ይመስለኛል። እንደዛ ባይሆን ይህን ያህል ዓመት ሙሉ የግጭት ቀጠና ሆኖ መቆየት አልነበረበትም። ፖለቲካሊም የተፈለገ ነገር ይኑር አይኑር አይዶን ነው። እሱ ያው በጥናት የሚገኝ ነው የሚሆነው። መተከል ሁሌ ትርምስ ውስጥ እንዲቆይ የሚፈልግ ኃይል ሊኖር ይችላል። የራሱን ልማት ሊያለማ አንድ ኤክስን በለው ዝም ብለን ምንም ሆነ ግን ምን አለው ከትርምሱ ምን ያተርፋል? በጸጥታ ምክንያት እዛ አካባቢ ልማት የለም። እዛ አካባቢ ያሉ ልማቶችን ፕሮጀክቶችን ወደ ሌላ ቦታ ለመውሰድ የፈለገ ኃይል ያደርገው ይችላል። ምክንያቱም ወደ ህዳሴ የሚወስደው መንገድ እኮ የቆመው በዚህ በጸጥታ ምክንያት ነው። የእኛን ከተማ አቋርጦ የሚያልፍ አስፋልት የቆመው በዚህ ጸጥታ ምክንያት። ብዙ ፕሮጀክቶች ቆመው ወደ ሌላ ሽፍት ይሆናሉ። ብዙ ንጆች እዛ የሚሰሩ የነበሩ እየወጡ ነው እና ምናልባት እንግዲህ ይህ ማህበረሰብ ሁሌ ችግር ውስጥ እንዲቆይ የሚፈልግ ኃይል ካለ ሊሆን ይችላል። አዘርዋይስ በጣም ኢዝሊ በቀላሉ ሰላም የምታወርዱ አካባቢ ነበረ። ህዝቡ ራሱ እንትን ብታደራጅ በደንብ ብታስታጥቅ፣ ህዝቡን በደንብ ብታደራጅ ራሱን በራሱ ከጠላት መጠበቅ የሚችል ማህበረሰብ ነውና ያ እንዲሆን ለምን እንዳልተፈለገ ያው አብረን አሶሳን ነው እኔ የማውቃት። ግን አሶሳ ውስጥ ያለ ህዝብ የሚንጸባረቀው በመተከልም በብሎንም በድባጤም ያለው ባህሪ ይመጣል፣ አሶሳ ላይ ይንጸባረቃል የሚል እምነት አለ። እዛ ጋር ያየሁት ነገር ሰው ፍቅር ነው። አይገባውም እንኳን ሊገደል አይደለም እንዲህ የጎን ምን አድርጎ ነው ምን አጥፍቶ ነው የሚገደለው? ምን አጥፍቶ? እርሻውን ነው የሚያርሰው፣ ምርት ነው ወደ ገበያ የሚያወጣው። ልጅ ደግሞ ያስተምራል። ዲግሪ የሌለው ማህበረሰብ የለም። አንድ አርሶ አደር ቢያንስ አንድ ልጅ ዲግሪ አውጥቷል። ቢያንስ የተማረ ማህበረሰብ ነው እና ምን ስለበደለ ነው የህዝብ ያን አካባቢ ጸጋ ተፈጥሮ ስለጠበቀ? የግጭት የጥላቻ እኮ አንድ ቀን ሁለት ቀን እኮ ሊያጋጥም ይችላል። ሰውኛ ነው። በአንድ ግጭት አንድ ነገር ይፈጠርና ማህበረሰቡ ጋር ምን ግጭት ይኖራል? እንደው ግድ የለም በሰው የተነሳን በጥቅም የሚባል ዛሬ ሰኞ የተነሳ ጸብ ካለ ዛሬ ሰኞ እኮ ልንጋጭና ልንጋደል እንችላለን በስሜትን ባለመቆጣጠር። ግን ይሄ የተቀበረ ቂም የሚመስል ነገር እየጠበቁ እያደቡ በተከታታይነት እንደዚህ ማድረግ ምን ስላደረገው ይጠይቃለሁ። ችግሩ በዘላቂነት እንዲፈታ የተፈለገ አይመስለኝም። እኔም ምክር ቤት እኮ አቅርቤያለሁ ጥያቄ። የህዝቡን ሳወያይ አንዱ ያቀረብኩት ነገር የመተከል ጸጥታ ጉዳይ ነው። የተሰጠንን ምላሽ የጸጥታ ኃይሉን አቀናጅተን ከሚመለከተው አካል ጋር ተነጋግረን ሰላም የማስከበር ስራ እንሰራለን የሚል ነው የተሰጠኝ ምላሽ እንጂ እኔ እንደ አንድ ተወካይ ሄጄ ህዝቡን ሳወያይ ትልቁ ኢሹ ዛሬ ሰላም ነው። እዛ ያለው ኃይል እንኳን ተቀናጅቶ ቢሰራ ይህን ጠላት ማስወገድ ይችላል። ግን ያልተፈለገበት ምክንያት አይገባኝም። እንቆቅልሽ ነው። ለምንድን ነው ይሄንን ያነሳሁት? አሁን ሌላ ሰው ባገኝ ላይ ነግረኝ ይችላል ከእንትኑ አንጻር። ግን አንዳንድ ጊዜ የተከበሩ የምክር ቤት አባላትን መጋበዝ፣ በክልልም ደረጃ በፌዴራልም ደረጃ ያሉ የምክር ቤት አባላትን መጋበዝ እንደዚህ ጠንከር ያሉ ጥያቄዎችን አንስቶ መንግስት ቶሎ መፍትሄ እንዲሰጣቸውም ይጠቅማል። ጥያቄውም ተደራሽ ይሆናል። ጋዜጠኛውም እንደ ጋዜጠኛ ተጠያቂውም የአካባቢው ተወላጅም አውቆ እያወቀ ዝም ያለውም ነገርም እንዳይመስል ሀሳቡ መነሳቱና ምክንያቱም መልስም ባይገኝ ሀሳቡ ሲነሳ ለምን የሚል አንድ የመንግስት አካል ይኖራል። ይሄኔ ከክልል ወጥቶ አሶሳን ሳይሻገር ወደ አዲስ አበባ እንዳይመጣ ታፍኖም ያለ ሀሳብም ካለ በዚህ አጋጣሚ ሊፈነዳ ይችላልና ይወጣል የሚል ሀሳብ ስላለኝ ነው። እዚህ ላይ ኢቭን ጸጥታ ውስጥ ያሉ ኃይሎች አሉ። የዛ አካባቢ ልጆች የመተከል ልጆች አሉ አይደል? በዚህ መከላከያ ውስጥ አሉ፣ ጸጥታ ውስጥ አሉ።
ቤተሰቦቻቸው በሙሉ ተይዘው ታፍነው ገንዘብ ሲጠየቁ እናት አባትን ለማስፈታት እዚህ ሚልክ ገንዘብ ሚልክ መከላከያ አለ። መከላከያ ሆኖ ጸጥታ ኃይል ሆኖ አባቱ እዛ ሲታገት አባቱን ከገተ ለማስወጣት ብር ይልካል። ለነሱም እንቆቅልሽ ነው። ኢቭን ጸጥታ ኃይል ውስጥ ላሉት እኛም የህዝብ እንደራሴ ሆነን ህዝቡን ስናወያይ በቃ ህዝቡ ያነሳል። ተሰቃየን፣ መስራት አልቻልን፣ ማረስ አልቻልንም። ደግሞ ሆን ተብሎ እህል ሊሰበስቡ አካባቢ ይመጡባቸዋል። እህላቸውን ጭነው ይዘው ይሄዳሉ፣ ከብቶቻቸውን ይዘው ይሄዳሉ። ሰሞኑ ወደ 100 ምናምን ከብት መለስኩ የሚል ዜና አይቻለሁ። መከላከያ ከነዚህ ኃይሎች ወደ 100 ምናምን ከብት መልሻለሁ የሚል ዜና አይቻለሁ። ዞሮ ዞሮ ያዛ ያለው አካባቢ መንግስትም አሁንም እንደው ትኩረት ሰጥቶ ሪሊ መፍታት ያልተፈለገበት ምክንያት በደንብ ተጠንቶ እኛም አሁን ምክር ቤት ውስጥ ጥያቄ በደንብ ይሄንን በደንብ ማነሳው ይመስለኛል። ከዚህ በፊትም አንስቼዋለሁ። ፑሽ ሚዲያውን ፑሽ ማድረግ አለበት የሚል ሀሳብ ለማንሳት ይሄን ነገር ካነሳህላቸው እሳቸውን አግኝተህ ተብዬ አንድ ያሱት ሀሳብ አስታወሱኝ። ስፖንሰርም የሚደረግም ግጭትም ነው የሚሉ ሰዎች አሉ። ታሪካዊ ጠላት ብለን ያው አላስብላል ሊሆን ይችላል። የህዳሴው ግድብም ስላለ የህዳሴው ግድብ መነሻ ሆኖ ግብጽ በአስመራ በኩል አስመራ በወያኔ በኩል ወያኔ ደግሞ ድሮ ያስቀመጣቸው ፈንጆች ናቸው የሚሉ ሰዎች አሉና መንግስትም ይሄን ስለሚያውቅ ይመስለኛል መከላከያን በአካባቢው ጋር የሚያሰማራው እዛም እዚህም ደግሞ እንዲባክንም የሚደረግበትን ምክንያት እዛ ጋር ዛሬ የሰኞ ቀን ማክሰኞ ደግሞ እዛ ጋር እንዲሮጥ ሮድ እንዲሮጥ የሚደረግበት ይሄኛውም አጀንዳ ስላለ ነው የሚሉ ሰዎች አሉ። እንደው እርስዎ እንደ አካባቢ ተወላጅነት ፖለቲካውን እንደምትዘውሩት ሰዎች በክልሉ ላይ እንዴት ነው? ያው እዛ አካባቢ ሱዳን ሄድ መጣ የሚሉ ታጣቂዎች እንደነበሩ አውቃለሁ። በሱዳን የሚደገፉ የነበሩት በቅርቡ ግን የተወሰኑት ሰላም ተመላሽ ተብለው ሲገቡ ነበር። ከአንድ ሳምንት በፊት እርቅ ፈጽመናል። ከአንድ ሳምንት በፊት እርቅ ፈጽመናል ብለው እዚህ አዲስ አበባ ድረስ ሁላ መጣው ከጀነራሎች ጋር ተገናኝተው የሄዱ ታጣቂዎች አሉ። ያው የነ ግብጽ የነ ኤርትራ የነ ሱዳን እጅ አይኖርም ማለት አይቻልም፣ ይኖራል። አካባቢም ደግሞ ህዳሴው ግድብ መገኛ ስለሆነ ያን አካባቢ ለመረበሽ ረጃጅም እጆች ይኖራሉ ብዬ አስባለሁ። ግን እሱ በደንብ ማፕ ማድረግ እና ምንጩ ማድረግ ያስፈልጋል። በጣም ቀላል ነው። እንዴው ቀላል አንዳንድ ጊዜ በጣም ቀላል ነው። አንዳንድ ጊዜ የከበረው ነገር እንዳይመጣ ብዬ ነው። አይ በደንብ ኮሚትድ ሆኖ በቃ እርምጃ ወስዶ ለማስታገስ ከተሰራ ከ50 ዓመት በላይ እኮ በሴራ የኖሩበት ናቸው እነ ካይሮና እነ ሻዕቢያ። ግን እዛ ውስጥ ያለው ኃይል የኛ ህዝብ እኮ አስታጥቁን ለኛ እንበቃቸዋለን ይላል። ማህበረሰቡ ውስጥ ጥይት ስጡን ወይ መሳሪያ ስጡን፣ አስታጥቁን፣ አግዙን፣ አይዟችሁ በሉ እኛም እንበቃቸዋለን ይላል ህዝቡ። የዛ ሚሊሻ የኛ ህዝብ ያው ያርሳል እኮ ተኩስ ላይም ጎበዝ ነው፣ ይተኩሳል። ማህበረሰቡን ብታስታጥቅ በአንዴ ድራሹን ያጠፋል። በዚህ እርግጠኛ ናችሁ? እርግጠኛ ነን። በዚህ ማህበረሰቡ ድጋፍ ካገኘ ግብዓት ካገኘ በደንብ አድርጎ አባይ ማዶ ያሻግራል። ሁለተኛ እርስ በርስ ፖለቲካውም እርስ በርስ ብልጽግና ቦዴፓ ጉዴን ምናምን የሚለው ክፍፍልም ያው የተወሰነ ማህበረሰቡን አንድነት ሊሸረሽረው ይችላልና እሱንም በደንብ ማየት ተገቢ ነው ብዬ አስባለሁ። እስኪ እንደው በዚህ ጉዳይ ላይ በተለይ አሁን ለርሶም የቤት ስራ ብሰጥ ስጥልኝ ጠይቅልኝ ነው፣ ግን እኔ ደግሞ ሰጥቼ ባጋባ እነዚህ በስፖንሰር የሚያደርጉ ሰዎች ኢትዮጵያ ቢያንስ እንኳን ታላቁ ህዳሴ ግድብ ያለበት ቦታ አይደለም ምንም የሌለበት ቦታ ጋር ቢሆን ነዋሪዎቿ ዜጎቿ ሰላም ወጥተው እንዳይገቡ እንዲባትቱ እንዲባነኑ የማድረግን የቤት ስራ ተቀብለው የሚሰሩ ሰዎች ስፖንሰር እየተደረጉ ነው የሚባለውን ነገር ከምንጩ ለማድረግ እርስዎ እንዳሉት ምን ማድረግ ይቻላል የሚል ጥያቄ እንዲያነሱልኝ እፈልጋለሁ። በሚያገኙት ባለስልጣናት አንደኛ በሰላም የተመለሱ አካላትን በደንብ እነሱ ላይ መስራት ያስፈልጋል። ምክንያቱም እነሱ ዝም ብሎ አይደለም፣ ሱዳን ቤዛቸው ሱዳን ነው፣ ገብተው አጥቅተው ነው ተመልሰው ሱዳን የሚሄዱት። ኦልሬዲ አሁን በሰላማዊ መንገድ መጣዋል። ያንን እንዴት ማስቆም እንደሚቻል ከነሱ ብሪፍ የሆነ መረጃ ማግኘት ይቻላል ብዬ አስባለሁ። ሁለተኛ
እዚህ በህገወጥ ንግድ ውስጥ ያሉ አካላት ግጭት እንዲኖር ይፈልጋሉ። አንደኛው ከምንጩ ማድረቅ የሚባለው ነገር እሱ ነው። አዎ የኮንትሮባንድ የማዕድን ንግድ ስላለ የወርቅ ንግድ ስላለ ወደ ሱዳን ግጭት ሲኖር ኢዝሊ ወርቁን ወደ ውጭ ኬላ ማለፍ ይችላሉ። አንደኛ ያ ነው ህገወጥ ንግድን በደንብ በዚህ ህገወጥ ወርቅ ንግድ ላይ ኮማንድ ፖስት እየተቋቋመ ነው የሚል መረጃዎች አሉ። ኢንፎርማሊ መተከልም ያው ግጭቱ ሰሞኑ የተፈጠረው ነገር ጋር ተያይዞ ወደ ኮማንድ ፖስት ይገባል የሚሉ ሀሳቦች ገብተዋል የሚሉ መረጃዎች አሉ። እርግጠኛ አይደለሁም። ዙሮ ግን መከላከያ በደንብ የተጠናከረ ስራ ቢሰራ፣ መረጃ ላይ ቤዝ ያደረገ ስራ ቢሰራ፣ ካለው ሎካል ሚሊሻ ጋር ካለው ማህበረሰቡ ጋር ደግሞ ተቀናጅቶ በደንብ ቢመራው በእርግጠኝነት ይህ ችግር ከነሱ እጅ በላይ አይደለም፣ ቀላል ነው። ምንጩን ማድረግ ሲባል በተለይ ኮንትሮባንድ ንግድ ላይ የተሰማሩትን ሰዎች ምንጫቸው ማድረግ ከተቻለ ዶላር በተመንዝሮ በዶላር እየተላከላቸው ጥይትና ዶላር እየተቀበሉ ሰላማችን የሚነሱ ሰዎች ቤት በኩል ነው ጥይቱ የሚገባው፣ ቤት በኩል ነው ዶላሩ የሚገባው ይታወቃል። እዛ በደንብ ያውቁታል። ጉባ መሄድ፣ ማንኩሽ መሄድ፣ አሶሳ 1 ሳምንት ብትቆይ በደንብ ታውቀዋል። መረጃው ይደርሳል። እነማን እንደሚሰሩም ይታወቃል እኮ። እንግዲህ እነዚህ መረጃዎች ከኔ ጋር አሁን ዛሬ ስለ ፓርቲው ነበር ማውራት እና መነጋገር የፈለግነው። ስለ ፓርቲው ስናነሳ ግን አካባቢው ተወላጅ በመሆኑ አካባቢው ያለው ሰላምን ሳያነሱ ማለፍ ተገቢነት ስለሌለው ነበር ጥያቄን እያገባደድኩ ነው። ግን ለካ ሁሉ ነገር እየታወቀ አለመስራት ላይ ነው ያለው። አለመስራት ላይ ያለ እኔ ይሄን ያክል ለኔ ከነገሩኝ በምክር ቤት ደረጃ ስልጣን ማራዘምም ሊሆን ይችላል። ግጭት በግጭት ስልጣናቸው ማራዘም የሚፈልጉ ኃይሎችም አሉ። እስካሁን ድረስ ምርጫም አልተደረገም አይደል? እኛ እኮ 2 ዓመት 3 ዓመት በኋላ ምርጫ ያደረግነው ባለፈው ነው ያደረግነው እኮ ገና 2ኛ ዓመቴ ነው ፓርላማ ውስጥ እኔ። ለምን በግጭት ምክንያት ምርጫ ስላልተደረገ ረጅም ጊዜ ምርጫ አልነበረ። 9 ዓመት ሙሉ ምርጫ አልነበረ። እንግዲህ ይሄንን የበለጠ ለመረጃና ደህንነት ሰዎች እንቶ እነሱ ይሄዱበት እና እርሶ ብንፈጨውም የምንሻገረው አይደለም። የበለጠ ተመልካችን ማሳመም ነው የሚሆነው። የጠራ መረጃ ላንሰጠው ነካክተንበት እና ባይሆን የሚጨበጡ የሚዳሰሱ መረጃዎች እጃችን በገቡ ጊዜ መልሰን ተገናኝተን ጥሩ። በነገራችን ላይ ይሄ የፌርማታ እንግዳ መርሃ ግብር አንድ አይደለም እንግዳ መጋብዘው በዛ ጉዳይ ላይ እርሶ ከወጡ በኋላ እኔም ከተለያየን በኋላ ባነሳውባቸው ኖሮ ምለው እርሶም ይሄን ነገር ባሰምርበት ኖሮ የሚሉትን አድማጭ ተመልካች ምላሽ ሲሰጥ መልሰን እንዲጠይቅልን የሚለው ነገር ሲኖር እንግዶችን መልሼ አመጣለሁና መልሰን እንገናኛለን። ምንም ችግር የለውም። እኔ ሚዲያ አልፈራም። ብዙ ጊዜ ከልብ አመሰግናለሁ ለሰጡኝ ቃል። አሁን መድብለ ፓርቲ እንግዲህ እንደዚህ መዋሃድም ሳይሆን በፕሮግራምም መቀናጀት ሳይሆን አንዱ አንዱን የሚያከስም ከሆነ የመድብለ ፓርቲ ወይም ፖለቲካችን ወዴት እያበራ ነው ማለት ይቻላል? እንግዲህ መድብለ ፓርቲ ዲሞክራሲ ሲባል ያው ፓርቲዎች ያስፈልጋሉ። ምንም ጥያቄ የለውም። አንድ ፓርቲ ይዘህ መድብለ ፓርቲ ማለት አትችልም። 2 እና ከዛ በላይ ፓርቲዎች ያስፈልገዋል። እንደ ኢትዮጵያ እንግዲህ እንደምታውቀው በጣም ብዙ ህዝብ ቁጥር ያላት ናት። 135 ሚሊዮን ደርሷል አሁን የኛ ህዝብ ቁጥር። በአፍሪካ 2ኛ በዓለም 10ኛ ደረጃ ላይ ነው ያለው። 60 ፓርቲ ብዙ ልንል እንችላለን። ከኛ በላይ 300 ፓርቲ ያላቸው አሉ። 40 ሚሊዮን ይዘው እነ ሴኔጋል ብትሄድ 300 ሚሊዮን ፓርቲ አለ። ግን ለምርጫ በጣም አዳጋች ነው። አሁን እኔ 60 ፓርቲ ብዙ ነው ባይ ነኝ። ህዝባችን ቢበዛ ጥሩ የሆነ ትክክለኛ የሆነ መድብለ ፓርቲ ዲሞክራሲ ለመገንባት ኢትዮጵያ ውስጥ ፓርቲዎች ከ10 ባይበልጡ ደስ ይለኛል። 10 ሀገራዊ ፓርቲዎች በአይዲዮሎጂ የተለያዩ ሁሉም ለህዝብ የሚሰሩ ስለ ብሔር የሚያቀነቅሉትን ጨምሮ ነው። ምን ብሔር እሱ ቆቀስ እያልኩ እየቀነሰ ይመጣል። አችልም አንድ ብሔር ብቻ ያቀንቀነ እየተደርሳል አችልም። ህብረ ብሔራዊ ነው መሆን የምችለው። ምክንያቱም አንድ ብሔር ብቻውን የሚኖርበት ቦታ ማለት ኢትዮጵያ ውስጥ ከባድ ያንተን ብሔር ብቻ አባል አድርገህ ያንተን ብሔር ብቻ ስራ አስፈጻሚ አድርገህ መሪ አድርገህ
ሌላውን ብሔር እኮ እዛ ቦታ የሚኖረው ይመርጣል። የእሱም ተሳትፎ ያስፈልጋል ፓርቲ ውስጥ። ይህንን አይዲዮሎጂ ሽፍት ማድረግ ያስፈልጋል። ህብረ ብሔራዊ የሆኑ ፓርቲዎች ናቸው መሆን ያለባቸው። ምክንያቱም አሁን አርባ ምንጭ ብትሄድ ጋሞ ዲሞክራሲያዊ ፓርቲ አለ። ጋሞ ብቻ አባል፣ ጋሞ ብቻ ስራ አስፈጻሚ አድርገህ አትዘልቀው። ለምን ሌላ ብዙ ማህበረሰብ አለ እዛ ከተማ ውስጥ፣ ሌሎች ብሔሮች አሉ። የዛም ድምጽ ያስፈልጋል እንድታሸንፍ ከተፈለገ። አገር መምራት ከሆነ ሀሳብህ 80 ህዝብ እኮ ሊመርጥ 80 ብሔር እኮ ሊመርጥ ይገባል። እንደ ብዙ ድምጽ እኮ ቢያንስ ኦሮሚያ እና አማራ ትልቅ ድምጽ ያላቸው ክልሎች ናቸው። ያለ እነሱ ተሳትፎ እንዴት ነው አገርን ለመምራት የምትንቀሳቀሰው? ህብረ ብሔራዊ ካልሆንክ በአንድ ፓርቲ ብቻ ብለህ የምታቀነቅነው ነገር ብዙ አያስኬድም። እንደው ከዚህ ጋር ይመሳሰላል፣ ብዙ አያስኬድም። ከዚህ ጋር ይመሳሰላል። የሽግግር መንግስትን የሚናፍቁ ሰዎች አሉ። ምናልባት የፓርቲ ሚና አያስፈልግም ከዚህ በኋላ መንግስት ፈርሶ እንደ አዲስ የሽግግር መንግስት ያስፈልጋል የሚል ድምጽ ሰማለሁና እኔ ብዙ ጊዜ ተቀብዬ አላውቅም። ምክንያቱም የሚመጣውን ነገር ሊያሻግረን ይችላል። የስልጣን ፍላጎት ይመስለኛል ብዙ ጊዜ ሽግግር የሚባለው በዚህች አጋጣሚ የሆነች ስልጣን አግኝተህ ወደፊት ለመጣ ካላሰብክ በቀር ያ ሽግግሩ የተባለው ራሱ ሪሊ ሽግግር ያመጣል ወይ ነው። የፖለቲካ ውይይት ያስፈልገናል፣ ምንም ጥያቄ የለውም። ቁጭ ብለን ስለ ሀገራችን ፖለቲካ፣ ስለ ህገ መንግስታችን፣ ይህ ሀገር የወደፊት ዕጣ ፈንታ ምን መሆን አለበት፣ ምን አይነት ፖለቲካ ነው የሚያስፈልገን፣ ምን አይነት ዲሞክራሲ ነው የሚያስፈልገን፣ ምን አይነት ምርጫ ስርዓት ነው የሚያስፈልገን፣ እንዴት ነው አሁን ያለውን ፖለቲካ የሚያብደውን ፖለቲካ የምናረጋጋው የሚል ነገር ውይይት ያስፈልጋል። ሽግግር ብዙውን ጊዜ ሶሉሽንም ላያመጣ ይችላል ባለው ኮንቴክስት። ግን ትክክለኛ የሆነ ሞደርን የሆነ ዲሞክራሲ ገንብተን አገሪቱን ትራንስፎርም ለማድረግ መደላድል ነው። የምርጫ ስርዓቱን አሁን ከምንጠቀመው ይልቅ የተመጣጣኝ ምርጫ ስርዓት ወደ መግባባት ዲሞክራሲ፣ አሁን ካለው ካብላጫ ዲሞክራሲ ወደ መግባባት የብዙ ፓርቲዎች በምክር ቤቶች ሲገቡ ብዙ ቪዎች እንሰማለን፣ ብዙ ድምጾች እንሰማለን። ቢያንስ በቃ የሀሳብ ክርክር ይኖራል ብለን እናስባለን እና ወደዛ የሚያስኬድ መደላድር መፍጠር ነው ያለብን እንጂ ሽግግር ያው ስንት ዓመት ሙሉ ሽግግር ብለን ምክንያቱም እንደዚህ አይነት ድምጾችን ስለምሰማ ገና ከዚህ ህብረ ብሔራዊ የፖለቲካ አካሄድ ያስፈልጋል። ብሔሩ ብቻ ማለት በአንድ ብሔር ብቻ ፓርቲ የተዘልቃል። ህብረ ብሔራዊና የህብረ ብሔራዊ ፖለቲካ አመለካከትና የዚህኛው ሽግግር መንግስት የሚለውን በሚጣረስ መልኩ መደላድሉን ማስፋት ነው የሚሻለው። አንስማማም ሽግግር ብንል ህወሓት አለ በትግራይ በኩል፣ በዚህ በኩል አለ የታጠቁ ኃይሎች አሉ። ሽግግር እኮ አሁን ቀን እየቆጠሩ ያሉ ቀን ቆጣሪዎች ከዛም 2 ሰው ከዚህም 2 ሰው ከታጣቂም 3 ሰው እንዲህ እያደረጉ አይሆንም። ንግግር አለ፣ ምክክሩ ተጀምሯል። አገር ምክክሩ አጀንዳዎች ሰጠናል አይደል? እሱ የብልጽግና ፓርቲ አጃቢ ነው እያሉ ያሉት ስሙ ሲያጠለሹ ሁሉም ፓርቲ እኮ ሰጥቷል። ጋራ ምክር ቤቱ እኮ ወደ 87 አጀንዳዎችን ሰጥቷል። እኔ ምሎትና እንደምሳሌ ማነሳው ሰዎች ወይ በፓርቲ ጥላ ስር የሉም። ትናንትና የፓርቲ ሚናቸውን ጨርሰው ቆባቸውን ጥለዋል። አሁን በተለያየ ቦታ ጋር እንደ ነገሩ ከየዩቲዩብ ከየምንም በሚያገኙት ነገር ይሆናል እየኖሩ ያለው። እንግዲህ ምንጭም አይደለም ይሄ። አሁን ወደ ምክክር መጠናል፣ አጀንዳዎችን ሰጠናል። ኢቭን ኢንክሉዲንግ ህገ መንግስቱን የሚቀይር አጀንዳ ነው። የህገ መንግስት ይሻሻል እኮ ገዢው ፓርቲም አቅርቧል እኮ። ይህን ህገ መንግስት በደንብ ስናሻሽል እርስ በርስ ጥቃት የማይፈጽም ሀገርን የሚያሻግር ኢትዮጵያዊነትን የሚያሳድግ ናሽናል ኢንተረስትን የሚያስጠብቅ ዊዝን ዛት ሁሉም ሀሳቡን የሚገልጽበት የፖለቲካ ምህዳር መፍጠር እንጂ ምንድን ነው የምንፈልገው? ስለዚህ ይሄ ሽግግሩ የማያዋጣ ከሆነ በሀገራዊ ምክክሩ መዋየት ከሆነ የሚያስፈልገው መደላድሉ ሊኖር ይገባል። በቃ የሀገራዊ ምክክሩ የሚሰጠን መደላድል የሚያመጣው ህገ መንግስት በዛ መቀጠል ነው። ምርጫ ስርዓቱን እኮ ሁላ ልንቀይር ነው። ስለዚህ ወደፊት ተስፋ አለዎት ማለት ነው? ተስፋ አለን። የምርጫ ስርዓቱ ከአብላጫ ወደ ተመጣጣኝ ሲመጣ የተወዳደሩ ፓርቲዎች በድምጻቸው ልክ ህዝብ ውስጥ ባገኙት ድምጽ ልክ ምክር ቤት ውስጥ ይገባሉ። ድምጻቸው ይሰማል ማለት ነው። ምናልባት ወደፊት ደግሞ አንድ ፓርቲ ላይኖር ይችላል ሀገር የሚመራ ብልጽግና ሙሉ በሙሉ ላያሸንፍ ይችላል። ለምን?
የአብላጫ ምርጫ ስራ ስለምንከተል ነው እያሸነፈ ያለው እንጂ ተመጣጣኝ ሲሆን ሁሉም ፓርቲ ይገባል ወደ ምክር ቤት። ያኔ አንድ ፓርቲ አብላጫ ላያገኝ ይችላል። ምን ይመጣል? 2-3 ፓርቲዎች ይገባሉ፣ ተቀናጅተው ሀገር ይመራሉ ማለት ነው። ምን ብለ ፓርቲ ስርዓት የምንለው 2-3-4 ፓርቲዎች በጋራ ምክንያቱም አሁን እስራኤል ብንሄድ አንድ ፓርቲ አይመራ፣ ኒውዚላንድ ብትሄድ፣ ጀርመን ብትሄድ፣ ዘንድሮ እኮ ደቡብ አፍሪካም ራሱ ኤንሲ አልመራም፣ 50% አላሸነፍም። ከሌላ ፓርቲ ጋር ነው ጥምረት የሚፈጽመው መንግስት ለመሆን ድምፁ ስለማይበቃለት ማለት ነው። ወደዛ ስንገባ በእርግጠኝነት የተስተካከለ ይሄዳል የሚል መት በድጋሚ አመሰግናለሁ። የተከበሩ ግን ስልጣኑ ይቅር በፌዴራል ደረጃም በክልል ደረጃም ስልጣን አታገኙ። እንደ ፓርቲ አሁን እንደ ፓርቲ እናወራለን ስላልተወሰነበት ደረጃ አልከሰመም ብለን ያዝና በፌዴራል ደረጃም በክልል ደረጃም ስልጣኑ ይቅር፣ ቪኤቱ ይቅር፣ አጀቡ ይቅር፣ በር የሚከፍትላችሁ በር የሚከፍትሎት ይቅር። ኢትዮጵያ እና ቤንሻንጉል ምን ይገጠማቸው ወደፊት በሚኖራቸው አስተዳደር ምኞቶ ምንድን ነው? እኔ እርግጠኛው የምነግርህ የኢትዮጵያ እድገት የኢትዮጵያ ልማት ውስጥ የቤንሻንጉል ኮንትሪቢዩሽን ትልቅ ነው ብዬ አስባለሁ። አሁንም በምርትም በለው በማዕድንም በለው በእርሻም በለው በየትም በለው ቤንሻንጉል ኢዝ ፓርት ኦፍ ኢትዮጵያ። ኢትዮጵያ ከሌለች ቤንሻንጉል የለም። ትልቁ የኢትዮጵያውያን በሙሉ አሻራ ያለበት ክልል ነው ቤንሻንጉል። ህዳሴው ግድብ እኮ እዛ ነው ያለው። ህዳሴው ኮንትሪቢዩት የሚያደርገው ትልቅ ነገር ነው። ኦልሞስት የጂዲፒያችን ከ5-10% በላይ ኮንትሪቢዩት ያደርጋል። ወደፊት ብዙ ጀነሬት ያደርጋል። ወርቅ ኮንትሪቢዩት የሚያደርገው እጅግ በጣም ብዙ ነው። በዛ ልክ ግን ክልሉ ምንድነው ብለህ ብታይ በጣም ታዝናለህ። 3 ዞኖች ናቸው ያሉት። ኦንሊ 3 ዞንስ ናቸው ያሉት። 3ቱም ከተሞች በመንገድ ማሳሰር አልቻለም። ከአሶሳ መተከል፣ ከመተከል ከማሺ፣ ከማሺ አሶሳ 3ቱም በመንገድ ማሳሰር አልቻለም። አስፓልት ጥሩ መንገድ የለም። ያ ማህበረሰብ ያ ነው ወደ ፖለቲካው ሲያስገባል። ህዝቡ ወርቅ ላይ ተቀምጦ፣ ህዝቡ ውሃ ላይ ተቀምጦ፣ ህዝቡ ሪሶርስ ላይ ቁጭ ብሎ በሰላም እጦት ምክንያት እና በመልካም አስተዳደር ችግር ምክንያት እኛን ያስተማረ ማህበረሰብ ሰፈር ሲያደርግ ዝም ብለን አናይም። ዝም ብለን እኮ መኖር እንችላለን። የራሳችን ቤት ዘግተን መኖር እንችላለን። ግን ምሁሩም ከፖለቲካ ሲሸሽ የለም እኮ ምሁሩ አሁን ፖለቲካ ውስጥ እኮ የለም። ይሄ ፖለቲካ ውስጥ ደግሞ ገብተን ትንሽ ጠብ የምትል ኮንትሪቢዩት እናድርግ ብለን ወደዚህ የመጣ ነው። አሁንም በዚህ አጋጣሚ ብዙ ምሁራን አሉ፣ ፖለቲካ ሳይንስ የተማሩም ያልተማሩም ለዚህ ፖለቲካ እድገት ከፍተኛ ሚና ሊወጡ የሚችሉ ምሁራን አሉ፣ ሸሽተው ያሉ። ግን መሸሽ አገርን አያዛልቅ። ቀረብ ብሎ ገብቶ ታግሎ አገርን ማቅናት ያስፈልጋል። ቤንሻንጉል ጉሙዝ የኢትዮጵያ ትልቅ ለኢኮኖሚ እድገቷ ኮንትሪቢዩት ታደርግ ሀገር ናት። በዛው ልክ ደግሞ መጠቀም መቻል አለባት። ሰሞኑን ጠቅላይ ሚኒስትሩ ሲያነሳ ነበር ሀረርን ከአሶሳ ጋር ኮምፔር እያደረገ። ሀረር በዚህ ልክ ካደገች ሀረር ትንሽ ከተማ ናት፣ ትንሽ ክልል ናት፣ በጀቷም ትንሽ ነው፣ ህዝቦቿም ትንሽ ነው። ከተማቸውን ግን የቀየሩበት ሁኔታ በኮሪደር ልማቱ እሱን ከአሶሳና ከጋምቤላ ጋር ኮምፔር ሲያደርጉ ነበር። አይገናኙም። አሶሳ ገና ነን ገና በቃ እንግዳ እኮ የሚያርፍበት ሆቴል የለም። 2 ብቻ ናቸው ያሉት። ህዳሴው ግድብ መገኛ ነው። ብዙ ቱሪስት ከዚህ በኋላ ይሄዳል። መንገዱ ምቹ መሆን አለበት። ትልቅ ስራ መሰራት አለበት። ደረጃ ቢሆን ነው 2 ብቻ የሚሉት እኔ ስለማውቃቸው እና ለበታ ባምቡና ቢሊንዳና ናቸው። እነሱም ደግሞ እኮ በጣም የወረዱ ናቸው። እጅግ በጣም አንድ ትልቅ ናሽናል ኮንፈረንስ ማድረግ አንችልም። ሚኒስትሮች ገና ለገና እዛ ስብሰባ ካለ የት ነው የምናድረው ይላሉ። ጠዋት ሄዶ ከሰዓት የሚመለሱት ያንን አካባቢ በደንብ መቀየር ማልማት ያስፈልጋል። ለማየት ይፈልጋሉ። ስልጣን ባይወጡም ለምታ ማየት ይፈልጋሉ። ያ አካባቢ ፖለቲካው ቢቀር ራሱ ማለት ነው። ምክንያቱም ተወልደ ያደክበት አካባቢ ህዝቡ ይሄድ እንዲጎበኝልህ ትፈልጋለህ። የኢትዮጵያን ማሻራ ያለበት ሁሉም ኢትዮጵያን ሄዶ ማየት ይፈልጋሉ። ህዳሴው ግድብ እዚህ ሆነ ስብሰባና በአካል ሄደህ ስታየው አንድ አይደለም። እዚህ ሲቃወሙ የነበሩ ሰዎች ይዘናቸው ሄደን እኮ አይተናል። የጋራ ምክር ቤት ሰብሳቢ ያለው እኮ 60 ፓርቲ መሪ ይጀጃሉ። ህዳሴው ግድብ ካዩ በኋላ ቶታሊ ማይንዳቸውን ቼንጅ ያደረገው ያንን በማየት ደግሞ ኢንቨስት ማድረግ የሚፈልግ ብዙ ባለሀብት አለ።
ሂዶ ቢያይ ሪሶርሱ ምኑን ቢያይ እና ሰላሙና ሰው ወደ ቀልቡ ተመልሶ አገሩ ለምቶ ለሀገር ኮንትሪቢዩት ማድረግ የምንችለው እጥፍ አድርጎ ማየት የምፈልገውና የሚነጣጠሉ አይደሉም ልልህ ፈልጌ ነው። ሁለቱ ልማቱን፣ ሰላሙን፣ እድገቱን ስልጣን ባላገኝም ለዛ እንታገላለን። ስልጣኑን ደግሞ ካገኛችሁ የኢትዮጵያን አንጡራ ሀብት ማዕድኑ የሚገኝበት አካባቢም ስለሆነ ያው ጨዋ ባለስልጣናትን እያፈራ እንሄዳለን ብዬ ደግሞ ልናደርግ ስማችሁ የማይነሳ እንደው ምን አይነት ቀን የተባረከ ሆኖ ነው አሁን የሚመጡት ባለስልጣናት ከምንም ነገር የጸዱ ናቸው። በቤቱ እንኳን ቀርቶ በእግራቸው ነው የሚሄዱት ከህብረተሰቡ ጋር የሚባል ባለስልጣን ብናይ እኔ ደግሞ ለኢትዮጵያ ይሄንን እመኛለሁ። ቤት አሁን ገና ለቤት አልደረስንም። ለቅሜ ቤት መንገዱን ሰርተን እኮ ቤት ብንሄድበት ጥሩ ነው። ጥያቄን ጨርሻለሁ። የተከበሩ ዶክተር መብራቱ የሚሉት ነገር አለ? አንድ ደቂቃ። አይ ጥሩ ውይይት ነው ያደረግነው። ማድማት በድምቀቱ ማስመር የነበረብንን ነገር መረጃዎቹን አሰባስበን ማክሰም ይቻላሉ የሚለውን ቁንጽል ርዕሰ ነገር ይዘን ስለመጣ ማክሰም ለውጣ ፓርቲው እሱ ላይ ብቻ አስምረን ስለመጣ ግን እርሶን ካገኘው በሚል ስለሞቱም አነሳንና ምንም ችግር የለውም። ስለዚህ የተሰመረበትን አጀንዳ አድርገን በቀጥሎ እንገናኛለን። ምንም ችግር የለም። የተከበራችሁ ተመልካቾቻችን ከእንግዳዬ የተከበሩ ዶክተር መብራቱ አለሙ ጋር የነበረን የዛሬ ውይይት ይህንን ይመስል ነበረ። በውይይታችን በቤንሻንጉል ጉሙዝ ውስጥ ይንቀሳቀስ የነበረ ክልል አቀፍ የነበረው ቦሮ ዴሞክራቲክ ፓርቲ ቦዴፓ አብዛኛው የስራ አስፈጻሚ አባል በማያውቅበት ሁኔታ ከሰመ የሚል ዜና ሰማንና ከሰመ ብለው ደግሞ በአደባባይ የተናገሩት አሁን ድርጅቱን በሊቀመንበርነት እና በምክትል ሊቀመንበርነት የሚመሩት በክልሉ ይሄ ስልጣንን በመቻቻል አብሮ በመስራት ጋራ በመተባበር በሚባለው ስልጣን ያገኙ ሰዎች ናቸው ይህን ነገር ያደረጉት። ባለፈው ዓመት እስከዛሬ ድረስ አመጣጡን በተመለከተ የኦዲት ግኝቱም አልተመረመረም። የአባላቱም ሁኔታ ፕሮፋይል እየተገላለጠም የተሰበሰበም ሪፖርትም አልነበረም እየተባለ በሚታማበት ጊዜ ከዚህ ከኦዲት ግኝት ለመሸሽ ከተጠያቂነት ለመዳን ነው ወይ ፓርቲው ከሰመ ብሎ ያለው? ፓርቲው ከሰመ ሲባልስ ሙሉ ምልአተ ጉባኤው መሟላት የለበትም ወይ? ምልአተ ጉባኤው ሲሟላት ተሟልቷል የሚባልስ ከሆነ የተያዙት ቃለ ጉባኤዎች ላይ ያሉ ስሞችና የተፈረሙ ፊርማዎች እውን የአባላቶቹ ናቸው ወይ? አንድ አመራሩ ደግሞ ታስረዋል። የፖለቲካ ዘርፍ ኃላፊ የሆኑት አቶ ዮሐንስ እሳቸውን ለእስር ለማስፈታት የሚል የሽወዳ ቃልስ መጠቀም ተገቢነት አለው ወይ? ክልሉ እንደ ክልል ሰው ሲሞት መቼም ሰው ያዝናል። እንኳን ሰውን ያክል ነገር አይደለም ያሳደጉት ውሻም ሲሞት ያሳዝናልና ክልሉ በእንደዚህ አይነት መርዶ ጧት ላይ ንጹሃን ተገደሉን ሰምቶ ማታ 3 ሰዓት ድረስ አሸሸ ገዳሜ በነበረበት ተብሎ በትምህርተ ጥቅስ ውስጥ በነበረበት 4 በሬ የማረድ አይደለም አንድ በግ የመግዛት ኢኮኖሚያዊ አቅም ያልነበረው ቦዴፓ በክልሉ መንግስት ድጋፍ ተደረገለት ተባለ። ክልሉ መንግስት እዚህ ውስጥ ምን አግብቶት ገባ የሚለውን መነጋገሪያ የነበረውን አሁንም ወደ አንድነት ወደ አብሮነት ሊያመጣን የሚገቡትን ነገሮች መለያየትና ማራራቅ ለሚፈልጉ ሰዎች ምቹ አጀንዳ እየሰጠናቸው ነበርና ለምን ብለን ጠየቅን። ፓርቲውን በስራ አስፈጻሚነት የሚያውቁትን አሁን በህዝብ ተወካዮች ምክር ቤት አባል የሆኑትን የተከበሩ አቶ መብራቱን ዶክተር መብራቱን ጠርተን ለማወያየት የተገደድንበት ምክንያት ይሄ ነበረ። በአጋጣሚ ሌሎች ያነሳናቸው ርዕሰ ጉዳዮች አሉ ከንጹሃን ሞት ጋር ከክልሉ ሰላም ጋር ከኮንትሮባንድ ጋር በተገናኘ ምንጩ ይታወቃል። የጥፋቱ ለምንድነው ማድረግ ያልተቻለው? ይህ ነው መሰበር ያለበት። በተወረዳችሁ በሚቀጥለው የፌርማታ እንግዳ ከሌላ እንግዳ ጋር በሌላ ርዕሰ ጉዳይ ጠብቃችኋለሁ። እስከዛው ድረስ ጤና ይስጥልኝ።